በቅዳሴ ጊዜ መቆማችን፣ ቀጥ ብለን መቆማችን፣ በስግደት ጊዜ መስገዳችን፣ መታዘዛችን፣ ወደ ስጋው ደግሞ መቅረባችን የክርስቶስን መከራ ጥቂቱን ዘለላ እንድንካፈል እንሆናለን። ምንም ቢሆን ደጋግሜ እንደምገልጠው ካህኑ ሰካራምም ይሁን ምንም ይሁን ይስከር አይደለም፣ እንደዚህ ይውደቅ አይደለም። ግን ምንም ይሁን ካህኑ ለቅዳሴ ከተሰየመበት ቅጽበት ጀምሮ መንፈስ ቅዱስ ይቆጣጠረዋል። ምስለ መንፈስከ ስንል ቀጥታ ብንተረጉመው ከመንፈስህ ጋር ማለት ነው። ከመንፈስህ ጋር ማለት ምን ማለት መሰላችሁ? በአንተ ያደረ መንፈስ ቅዱስ በእኛ የሚደርብን ማለት ነው። ለምን? የተሰቀለበት መስቀል የሚጎረብጥ ነው። የተጠረበ የለሰለሰ አይደለም። እንደ አልጋ የሚመች አይደለም። እንደ ጣውላ አይደለም። ባርኒሽ የተቀባ አይደለም። የሚያምርም አይደለም። የተሰቀለበት መስቀል ከሰባት እጽዋት የተሰራ ነው። እነዚህ ሰባቱ እጽዋት የሚገናኙበት ቦታ የሚጎረብጥ፣ የሚልጥ፣ የሚገሸልጥ ነው። እንደሱ ስለዚህ መስቀል ሲባል ሁልጊዜ ወደ አእምሯችን መምጣት ያለበት መከራ ነው። ሶስት ነገሮች ወይም ሶስት ክፍሎች አሉት ቅዳሴ። ቅድመ መስቀል፣ ጊዜ መስቀል እና ድህረ መስቀል የሚል እነዚህ በጣም መሰረታዊ ስለሆኑ እንዳይረሱ ደጋግሜ እናገራለሁ። ቅድመ መስቀል ማለት ከመስቀል በፊት ማለት ነው። ጊዜ መስቀል ማለት በመስቀል ጊዜ ማለት ነው። ድህረ መስቀል ማለት ከመስቀል በኋላ ማለት ነው። ቅዳሴ እነዚህን ሶስት ክፍሎች የያዘ ነው። ከመስቀል በፊት የሚባለው አሃዱ አብ ቅዱስ እስከሚባለው ድረስ ያለው ነው። ጊዜ መስቀል ደግሞ የሚባለው ወይም የመስቀል ጊዜ የሚባለው አሃዱ አብ ቅዱስ ከተባለበት ጀምሮ ድርገት እስከሚወረድበት ጊዜ ድረስ ያለው ነው። ወይም ቅዱስ ሥጋው ክቡር ደሙ ለምእመናን እስከሚሰጥበት ጊዜ ድረስ ያለው እስከሱ ድረስ ያለው የመስቀል ጊዜ ይባላል። ከዛ በኋላ ያለው ደግሞ ከመስቀል በኋላ ተብሎ ይከፈላል ብለን እነዚህን ሶስት ክፍሎች በተደጋጋሚ እያነሳን እንገኛለን። እነዚህን ደግሞ ማንሳት አስፈላጊው ምንድን ነው የሚለው ለሌሎች ቅዳሴ የምትቀድሱት ለምንድን ነው ተብላችሁ ስትጠየቁ ቅዳሴ ማለት እነዚህን ነገሮች የያዘ ነው። አጠቃላይ የነገረ ድህነትን ትምህርት፣ የነገረ መስቀልን ታሪክ፣ የነገረ ክርስቶስን ምስጢርና ይዘት የያዘ ነው ብላችሁ ኮርታችሁ ሳታፍሩ ሳትፈሩ እንድታስረዱ አውቃችሁ ተረድታችሁ ለሌሎችም እንድታሳውቁ ነው። እነዚህን ደጋግሜ የምናገረው የቤተ ክርስቲያኒቱ አገልግሎት ቁንጮና መጨረሻ ቅዳሴ ስለሆነ በዚህ ምክንያት ስለ ቅዳሴ በቂ የሚባል እውቀት እንድትናገሩ ነው። ከዚህ በፊት አንድ የሩሲያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሊቀ ጳጳስ ሲጠየቁ የእናንተ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ምንድናት ተብለው ሲጠየቁ አንድ መልስ ነው የመለሱት ይባላል። ቅዳሴ የምትቀድስ ቤተክርስቲያን ብለው ነው የመለሱት ይባላል። ምን የምትቀድስ? ቅዳሴ የምትቀድስ ቤተክርስቲያን መገለጫ፣ ትክክለኛ የቤተክርስቲያን መገለጫ እሱ ስለሆነ ይህን ብቻ ነው የተናገሩት። ይህን አረፍተ ነገር ብቻ። የኦርቶዶክስ ቤተክርስቲያን ምንድን ናት? እንዴት ናት? ምን ትመስላለች? ምን አይነት ናት ተብለው ሲጠየቁ ቅዳሴ የምትቀድስ ቤተክርስቲያን በቃ። ምክንያቱም ይሄ ቅዳሴ የሚባለው በጣም ብዙ ነገሮችን የሚያሳይ የሚገልጥ ስለሆነ በትክክል መገለጫ ቤተክርስቲያን በቅዳሴ ስለሆነ አሁን ሌላው ነገር አያስፈልግም አይደለም። ማህሌት አያስፈልግምም አይደለም። ሰዓታት አያስፈልግምም አይደለም። ሌላው አገልግሎት፣ አደራረስ፣ እነዚህ አገልግሎቶች በሙሉ አያስፈልጉም አይደለም። ግን ቅዳሴ ግን ዋናው መጠቅለያውና መደምደሚያው ነው። ለምሳሌ ቅዳሴን ሲገልጡ የኛ አባቶች የሰማይና የምድር መገናኛ ድልድይ ብለው ነው የሚገልጡት። ቅዳሴን የሰማይና የምድር መገናኛ ድልድይ ተብሎ ነው የሚጠራው። ተንከተም እየተባለ ነው የሚጠራው። ይሄ ማለት ለምሳሌ የመጀመሪያው ብንመለከት ቅዳሴ ጊዜ የሚባረክበት ምስጢራት፣ ይሄ መንፈሳዊ ምስጢር የሚፈስበት ነው ቅዳሴ የሚባለው። በጣም ብዙ ጊዜ እንደምለው ጊዜ አልባነት ተብሎ ሊገለጥ ይችላል። የቅዳሴ ምስጢር ጊዜ የሚባል ዜሮ የሚሆንበት፣ ትላንት የሚባል ዛሬ የሚባል ነገ የሚባል የማይኖርበት ነው ቅዳሴ የሚባለው ሰዓት እና በጣም አስደናቂ የሆነ ስለሆነ እንደው ስለ ቅዳሴ እውቀታችሁን ሰፋ ማድረግ ብቻ ሳይሆን ተሳታፊነታችሁንም ሰፋ ማድረግ እንዳለባችሁ ላስታውስ እወዳለሁ። ይሄ ብቻም አይደለም፣ ቅዳሴ የመላእክትና የሰው ልጆች አንድነት ነው እያልኩኝ በተደጋጋሚ የገለጥኩት አገላለጥ አለ። ለምሳሌ አሐዱ አብ ቅዱስ ብለን ከምንጀምርበት አንዱ ምስጢር የመላእክት ምስጋና ነው። ይሄ ቅዳሴን ስንጀምረውም አሐዱ አብ ቅዱስ ብለን እንጀምራለን። ስንጨርስም ስናጠናቅቅም ቅዳሴውን ቅዱስ ቅዱስ ብለን ነው የምናጠናቅቀው። ይሄ የመላእክት ምስጋና ነው። በቀጥታ በቅዳሴ ጊዜ የሚመሰገነው ምስጋና ቀጥታ ከሰማይ የወረደ
ወደ ምድር የመጣ ሰማይና ምድር አንድ የሚሆኑበት ከምድር እስከ ሰማይ ያለው ርቀት 0 የሚሆንበትና ከቅዳሴው ወደ ኋላ እስከ ቀራኔው ድረስ ያለው ጊዜ 0 የሚሆንበት በዚህ ምክንያት ነው መገናኛ ድልድይ እየተባለ የሚጠራበት ምክንያት ቅዳሴ። ስለዚህ ጊዜ አልባነት እየተባለ የሚጠራው፣ ሁለተኛ ደግሞ የመላእክትና የሰው ልጆች አንድነት እየተባለ የሚጠራው ለዚያ ነው። ስለዚህ ቅዳሴ ማለት የቤተክርስቲያኒቷ ትልቅ መገለጫ ነው። ሁለተኛ ቅዳሴ ማለት ፍጹም የሆነ የፍቅር ድግስ የሚደገስበት ነው። ሌላ ቦታ የለም። ለምሳሌ ቅኔ ማህሌት ላይ ያው ወረቦች አሉ፣ የምናመሰግንባቸው የምስጋና አይነቶች አሉ። ደስ ይላል ከበሮ ሲመታ። ያው እኛ የምናውቀው ማህሌት ሲባል ይሄኛውን ከበሮ የሚመታበትን ማህሌት ስለሆነ እንጂ ማህሌት የሚባለው እሱ ብቻ አይደለም። በአብይ ጾም በዝማሜ የሚቆመው፣ በቁም ዜማ የሚቆመው፣ እነዚህ ማህሌት ተብሎ ነው የሚጠራው። ቅኔ ማህሌት፣ የማህሌት አገልግሎት እየተባለ ይጠራል። እኛ የለመድነው በዘመነ ጽጌ ከበሮ ሲመታ ስለሆነ ያው በሚገባን ያችን ብቻ ተገኝተን እንገለገላለን እናገለግላለን እንጂ ቅኔ ማህሌት የሚባለው እጅግ በጣም ሰፊ ነው። በተደጋጋሚ እንደገለጡት ግን በቅኔ ማህሌት ቅዱስ ሥጋውና ክቡር ደግሞ አይፈተትም። ለሥጋው ደግሞ ያበቃል፣ በረከት አለው፣ ከቅዱሳን ጋር አንድ ያደርጋል፣ ይሰራል፣ ያንጻል፣ ይገነባል፣ ይቀድሳል፣ ያነጻል። ማነጽ ብቻ ሳይሆን ማንጻትም አለው ቅኔ ማህሌት። የቅዳሴ ግን ልዩ የሚያደርገው ምንድን ነው? ድግስ አለው። ድግስ አለው። ለምሳሌ አሁን አንድ ስብሰባ ቢኖር የመንግስት ሊሆን ይችላል፣ የግለሰብ ሊሆን ይችላል፣ የድርጅት የካምፓኒ ምናምን ሊኖር ይችላል ስብሰባ። አሁን ስብሰባው ላይ ቁርስ ቢኖረው ደስ አይላችሁ? ጾም ካልሆነ ማለት ነው። ከዛ ደግሞ ስብሰባው ምሳ ቢኖረው ደስ አይላችሁ? ከዛ ደግሞ ስብሰባው ሲያልቅ መክሰስ ወይም ራት ቢኖረው ደስ አይላችሁ? ከስብሰባው በኋላ ስላለው ምሳ እሱን እያሰባችሁ ስብሰባውን በደንብ ትከታተላላችሁ። ልብ በሉ፣ ቅዳሴ ማለት አስቀድሰን ባዶአችንን የማንሄድበት ፈቃደኞች ከሆንን ማለት ነው። ለመቁረብ ፈቃደኞች ከሆንን፣ ለመብላት ለመጠጣት የጌታን ሥጋና ደም ፈቃደኞች ከሆንን ድግስ አለው። የቅዳሴ ለየት የሚያደርገው ባዶ አፍ ባዶ ሆድ የሚካሄድበት አይደለም። ተስፋ አለው። መጨረሻ ላይ ተስፋ አለው። ምን አይነት ተስፋ? የነፍስ ምግብ ተስፋ፣ የህይወት እንጀራ ተስፋ፣ የህይወት መጠጥ ተስፋ፣ የጌታን ሥጋና ደም የማግኘት ተስፋ፣ የክርስቶስ አካል የመሆን ተስፋ፣ ረሃብን የማስታገስ ተስፋ። ያ ተስፋ አለው ቅዳሴ መሃል። የሚቆርብ ሰው በተለይ ደግሞ የሚቆርብ ሰው በየመሃሉ ዛሬ እቆርባለሁ እያለ ትዝ እያለው ደስ እያለው ነው የሚያስቀድሰው ራሱ። የሚቆርብ ሰው በተለየ ሁኔታ በኋላ ሥጋውና ደሙን እቀበላለሁ እያለ ቢርበው እንኳን። እንዳውም አንዱ በነገራችን ላይ ያው እንዳልኳችሁ ቅዱስ ሥጋውና ክቡር ደሙን እንደ ምድራዊ ሥጋ እንደ ምድራዊ መጠጥ እንድታዩት አይደለም፣ እንደ ምድራዊ ምግብ እንደ ምድራዊ መጠጥ እንድታዩትም አይደለም። ግን ፍትሐ ነገሥት ላይ ስለ ጾም ከሚናገረው አንቀጽ አንዱ ሰዎች ለምንድን ነው እንዲጾሙ የሚደረገው የሚለውን ምክንያት ሲያብራራ ሰዎች እንዲጾሙ የሚደረገው እንዲቆርቡ ነው። አንደኛው ምክንያት ሰዎች እንዲጾሙ የሚደረገው ምን እንዲሉ ነው? እንዲቆርቡ ነው። ለምን መሰላችሁ? ለምሳሌ አንድ ሰው ሲርበው አንድ ነገር ያስባል። ያ ሁላችንም ሲርበን በአጠገባችን የሆነ ሽታ ይሸተናል። ወይ የሽሮ ሽታ ወይ ሌላ የምስር ምናምን ወደው ሽታ በአጠገባችን ያልፋል አይደለም? ሰው ሲርበው ምግብ የሚያስብ ከሆነ ሥጋዬ ሲራብ እንዲህ የሥጋ ምግብ ካሰኘኝና ካስፈለገኝ ነፍሴስ እንዴት ተርባ ይሆን ብሎ እንዲጠይቅ ማለት ነው። ነፍሴስ እንዴት ተርባ ይሆን? ሥጋዬ እንዲህ ከተጨነቀ ስለ ምድራዊ ምግብ፣ ስለ ኃላፊ ምግብ፣ ስለሚጠፋ ምግብ ሥጋዬ እንዲህ ከተጨነቀ ነፍሴ ሰማያዊ ምግብ እንዴት ትፈልግ ይሆን ብሎ ወደ ሥጋው ደግሞ እንዲቆርብ ለማድረግ ጭምር ነው። ጾም የሚጾምበት ዓላማ አንዱ እሱ ነው። ስለዚህ የሚያስቀድስ ሰው ምን ይሆናል? ሥጋውን ደሙን እያሰበ ድግሱን እያሰበ ይህንን ያሳያል። በወንጌል ላይ የተቀመጠው ይሄ ክፍል ነው። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ተብሎ የተገለጠው ማለት ነው። ሰርጉ ላይ የተዘጋጁ ፍሪዳዎች አሉ። የተቀመጠ የተዘጋጀ ወይን አለ፣ መጠጥ አለ። ሰርጉ ላይ እነዚህ ነገሮች ተዘጋጅተዋል። ቅዳሴ ማለት እሱ ነው። ስለዚህ ድግስ አለው፣ የፍቅር ድግስ አለው። የጌታ ሥጋና ደም ድግስ አለ። የበጉ ድግስ አለ። የበጉ ሥጋ አለ። የበጉ ደም አለ። የሚያነጻው ደም፣ የሚቀድሰው ደም፣ የሚለየው ደም፣ ከክርስቶስ ጋር የሚያጣብቀው ደም፣ ከዓለም ኃጢአት የሚለየው ደም፣ ከርኩሰት ነፃ የሚያደርገው ደም ቅዳሴ ላይ አለ። ቅኔ ማህሌት ላይ አይደለም፣ ሰዓታት ላይ አይደለም። እንዳልኳችሁ እነዚህን እያቃለልኩ አይደለም። እነዚህ ነገሮች በሙሉ ወደ ቅዳሴው ያደርሳሉ። ቅዳሴው ላይ ደግሞ ይሄ ምግብ አለ፣ ይሄ ድግስ አለ።
ስለዚህ ቅዳሴ ለየት የሚያደርገው ይሄ ነው። ስለዚህ ቅዳሴ የምትቀድስ ቤተክርስቲያን የሚለው የምትደግስ ቤተክርስቲያን ማለት ነው። የምትደግስ ቤተክርስቲያን፣ የፍቅር ድግስ የምታቀርብ ቤተክርስቲያን፣ የምታበላ ቤተክርስቲያን፣ የምታጠጣ ቤተክርስቲያን፣ ዓለም በሚገፋበት ገንዘብ ባጠረበት ኑሮ በተወደደበት ሰማያዊ ምግብ የምትመግብ ቤተክርስቲያን፣ የማታቋርጥ ቤተክርስቲያን፣ የዓለም ምግብ በተቸገርንበት በምንራብበት በምንጠማበት ዘመን ሁሉ ደጇን የማትዘጋ በሯን የማትዘጋ ቤተክርስቲያን። ስለዚህ ቅዳሴ የምትቀድስ ቤተክርስቲያን ከአደባባይ ሰብስባ ከየጎዳናው ሰብስባ ከየመንገዱ ሰብስባ ሴት ወንድ ረጅም አጭር ወፍራም ቀጭን ሳትል የተማረ ያልተማረ ሳትል ሕፃን አዋቂ ሳትል ምእመናኖቿን ሰብስባ ሁልጊዜ የምትመግብ ቤተክርስቲያን፣ የምታበላ የምታጠጣ ቤተክርስቲያን፣ የምትደግስ ቤተክርስቲያን፣ የማይነጥፍባት ቤተክርስቲያን፣ የማያልቅባት የማይቋረጥባት ቤተክርስቲያን፣ ሁልጊዜ የምትደግስ እናት እመቤት የሆነች ቤተክርስቲያን። ይሄ ነው ቅዳሴ የምትቀድስ ቤተክርስቲያን ማለት። ስለዚህ የፍቅር ድግስ የሚለው ይህንን የሚያሳይ ነው። ሶስተኛ ቅዳሴ የምእመናን አንድነትና ውበት። እያደረግኩ ያለሁት ምን እንደሆነ ታውቃላችሁ። አስቀድሜም እንደተናገርኩት ቅዳሴውን ቀጥታ ወደ ፍሬ ቃሉ ከመሄዴ በፊት ቅዳሴ ምን እንደሆነ በየጊዜው በተለያየ አገላለጥ እየገለጥኩ ነው ያለሁት። ቅዳሴን ከዚህ በፊት የገለጥኩባቸው አገላለጦች አሉ፣ ከተለያዩ ከሊቃውንት መጽሐፍት የወሰድኩትን። አሁን ደግሞ እየነገርኳችሁ ያለሁት መግቢያው ቅዳሴ ምን እንደሆነ ነግራችሁና ከዛ ወደ ቆምንበት እመጣለሁ። እያደረግኩ ያለሁት እንደዛ ነው። ቀጣይም እንደዛ ቅዳሴ ምንድን ነው በሌላ አገላለጥ የሚለውን ከሃይማኖቱ ከስርዓቱ ከዶግማው ሳንወጣ በተለያዩ ሊቃውንት አገላለጥ እሱ ነው እየነገርኳቸው ያለሁት። ቅዳሴ ማለት ሶስተኛ የምእመናን አንድነትና ውበት ነው። ቅዳሴ ማለት የመጀመሪያው የፍቅር ድግስ፣ ከዛ ቅዳሴ ማለት የሰማይና የምድር መገናኛ ድልድይ፣ ከዛ ደግሞ ቅዳሴ ማለት የምእመናን አንድነት እና አንድነት ብቻ ሳይሆን ውበት ቅዳሴ የሚገለጥበት ነው። የምእመናን አንድነት ሲባል ሁሉም አንድ የሚሆንበት ቅዳሴ ብቻ ነው። ለምሳሌ እግዚኦ ተሳሃለን የሚለውን ተሰጥኦ ዲያቆኑ ተንሱ ለጸሎት ሲል ብቻውን ነው የሚለው። እሺ እንበልና ወዳለንበት እንምጣና ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ካዜመ በኋላ እኛ ምን እንላለን? በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ እያልን እንቀበላለን። ይህንን ሁሉም ይላል። ቄሱም አብሮ ይቀበላል፣ መሪጌታውም አብሮ ይቀበላል፣ ፓትርያርኩም አብረው ይቀበላሉ። ለሁሉም የተሰጠ ነው ተሰጥኦ። በነገራችን ላይ ይህ ይበሉ ህዝብ የሚል ያው ደጋግሜ እንደገለጥኩት ይካ የሚል አለ፣ ይዲ የሚል አለ፣ ይህ የሚል አለ። ይካ የሚለው ይበል ካህን ማለት ነው። ይዲ ማለት ይበል ዲያቆን ማለት ነው። ዲያቆን ሲል ሁለቱንም የመጀመሪያውን ዲያቆን ሁለተኛውን ንፍቅ ዲያቆን እነዚህን የሚመለከት ነው። ከዛ ደግሞ ይህ የሚለው ይበሉ ህዝብ የሚለው ህዝቡን ብቻ የሚመለከት አይደለም፣ ፓትርያርኩንም የሚመለከት ነው። በአንድነት ስለሚባል ነው ህዝብ የሚባለው። ምክንያቱም በዚህ ጊዜ ፓትርያርኩም የፓትርያርክነት ማዕረግ ቢኖራቸውም ሊቀ ጳጳሱም የሊቀ ጵጵስና ማዕረግ ቢኖራቸውም እግዚኦ ተሳሃለን የሚለው ግን የማይመለከተው የለም። እግዚኦ ተሳሃለን ማለት ምን ማለት ነው? አቤቱ ይቅር በለን ማለት ነው። ይሄ የማይመለከተው ሰው የለም። ስለዚህ እዚህ ላይ ተሰጥኦው ላይ ይህ የማይመለከተው ማንን ነው ቢባል ካህኑን ብቻ አይመለከትም፣ ዲያቆኑን አይመለከትም። ለምን? ካህኑ የራሱ የሚለው አለ፣ ለዛ ዝግጅት ያደርጋል። ዲያቆኑም ለዚያ የሚለው አለ፣ ለዛ ዝግጅት ያደርጋል። እንዲያውም አንዳንድ ቦታዎች አንዳንድ ዲያቆናት ተሰጥኦውንም ሁሉ ራሳቸው የሚዘልቁበት ቦታ ይኖራል። አንዳንድ ቦታ ሁልጊዜ አይደለም፣ ይደክማል እንጂ መልካም እኮ ነው። አብሮ ከህዝቡ ጋር ተሰጥኦውን እየመለሰ ቢል መልካም ነው። ተንሥኡ ለጸሎት ካለ በኋላ እንደገና እግዚኦ ተሳሃለን የሚለውን ከህዝቡ ጋር በድምፅ ማጉሊያ ቢል ችግር የለውም። ግን ችግሩ ምንድን ነው? ተሰጥኦውንም ካለ የዲያቆኑንም ካለ ሰው ነውና ይደክማል። በዚህ ምክንያት ተሰጥኦውን የሚቀበሉ ሰዎች ይቀያየራሉ። በዚህ ምክንያት ነው የተለያየ ድምፅ የምትሰሙበት ምክንያት። አንዳንድ ቦታ ግን ተሰጥኦውን ዲያቆኑ ሁሉ የሚጨርስበት ጊዜ አለ፣ እንደ ብርታቱ ይወሰናል። ዞሮ ዞሮ ግን በድምፅ ማጉሊያ የሚለው አንድ ሰው ይሁን እንጂ አንድ ላይ ግን ሁሉም ሰው ይመለከተዋል፣ ቤተክርስቲያን ውስጥ ያለ ማንኛውም ሰው። ስለዚህ የምእመናን አንድነት የሚለው እሱን የሚያሳይ ነው። ሁላችንም አንድ ሆነን የምንጸልይበት ማለት ነው። ድሃው፣ ሀብታሙ፣ የተማረው፣ ያልተማረው፣ ትልቁ፣ ትንሹ አንድ ላይ እግዚኦ ተሳሃለን ብሎ አንድ ድምፅ ያሰማል እና ያስደነግጣል። ዝም ብላችሁ ካስተዋላችሁት፣ ለምሳሌ በተለይ በጾመ ፍልሰታ በጣም ብዙ ህዝብ ስለሚያስቀድስ እኔ ይገርመኛል። እውነቱን ለመናገር ተሰጥኦውን ከመቀበል ይልቅ እኔ ደስ የሚለኝ ነው የምላችሁ። ትክክል ነው ለማለት ሳይሆን ግን ተሰጥኦውን ከመቀበል ይልቅ ሰው ህዝቡ ተሰጥኦውን ሲቀበል መስማት ደስ ይለኛል። ሌሎችም እንደዚህ አባታችን ሲባል ሁሉም አንድ ላይ ሲል ያስደንቃል።
እግዚኦ ተሳሃለነ ሲባል ከዛ የስብሐት ወክብር ለስሉስ ቅዱስ ሲባል ይደልዎሙ ለአብ ህዝቡ አንድ ላይ ሲል ይገርመኛል። ይሄ እመቤታችን አምላክን የወለድሽ ሆይ ደስ ይበልሽ የሚለው ቦታ አለ አይደለም? ሁሉም አንድ ላይ ደስ ይበልሽ ምናምን ሲል ይገርመኛል። እነዚህ ድምጾች ቀላል እንዳይመስሏችሁ። አሁን በብሉይ ኪዳን የኢያሪኮ ግንብ የፈረሰው ህዝቡ በአንድ ላይ ሲጮህ ነበር ግንቡ የፈረሰው እና እዚህም ላይ ይጸለያን። በነገራችን ላይ ከዚህ አስቀድሞ ካህኑ መንበሩን እየዞረ ምን እንደሚል ታውቃላችሁ? በከመ አንሃልከ ጥቅማ ለኢየሩሳሌም ለኢያሪኮ፣ የኢያሪኮን ግንብ እንዳፈረስክ ከማው አንህል ጥቅማ ኃጢአቴ ለገብርከ፣ የኔን የባሪያህን ኃጢአት እንዲሁ አፍርሰው እያለ ካህኑ ይጸልያል። ያው በግዕዝ ስለሆነ አሁን እነዚህ ላትረዷቸው ትችላላችሁ እንጂ መንበሩን እየዞረ ያ የምን ምሳሌ እንደሆነ ታውቃላችሁ? እስራኤላውያን እየዞሩ ነው አደል ይጮሁ የነበሩት። በኢያሪኮን ቅጥሯን እየዞሩ ይጮሁ ነበረ። ስንት ቀን ነው የዞሩት? ስንት ቀን ዞረዋን? 7 ቀን ዞረዋን። በሰባተኛው ቀን በከፍተኛ ድምፅ ሲጮሁ ግንቡ ፈረሰ። ከዛ ወደ ኢያሪኮ ገቡ እና ልክ እንደዛ አሁን ይሄ ተራ ጮኸት አይደለም። እግዚኦ ተሳሃለነ ብለን ስንጮህ፣ ምስለ መንፈስከ ብለን ስንጮህ፣ እግዚኦ መሐረነ ብለን ስንጮህ ዓለም ላይ ያለው የኃጢአት ግንብ ይፈርሳል፣ የመለያየት ግንብ ይፈርሳል፣ የቂምና የበቀል ግንብ ይፈርሳል። ያ እንዲሆን ቅዳሴ ላይ እንጮሃለን። ስለዚህ ዝም ብሎ ጮኸት አይደለም፣ ተራ ጮኸት አይደለም። በአንድነት ሁልጊዜ የምላችሁ የቅዳሴ ተሰጥኦ ጥቅም አለው የምላችሁ ለዚህ ነው። ጮኸት ዝም ብሎ ጮኸት አይደለም፣ ትርጉም የሌለው ጮኸት አይደለም። ትርጉም ያለው ነገር ነው ምንናገረው። ስለዚህ ከፍ አድርጎ ድምፅን ከፍ አድርጎ እግዚኦ ተሳሃለነ ማለት ይገባን። ማንኛውንም ተሰጥኦ መመለስ ይገባን። ያ ማፍረስ የሚችለው ግንብ አለና እነዚህ ነገሮች ያስደንቁኛል። ይሄ አንድነት ነው። ከዛ ደግሞ ውበት አለው። ውበቱ እንዴት ነው ቢባል ብዙ ህዝብ ሲሆን በአንድ ድምፅ፣ አንድ ቃል፣ በአንድነት በመጠባበቅ አንድ በመሆን አንድ ድምፅ ይወጣል። እግዚኦ ተሳሃለነ የሚል እኩል የሆነ አንዴ የሚጀምር በተመሳሳይ ሰዓት የሚቋጭ ማለት ነው እና ይሄ በጣም ያስደንቃል። ይሄ ውበት ነው። አሁን እነዚህ ነገሮች ምናልባትም ሌሎች መጥተው ቢቀርጿቸው ሌሎች ሊጎበኟቸው የሚችሏቸው የሚደነቁባቸው ነገሮች ናቸው። አንድ ሰው ተሰብስቦ አንድ ድምፅ እንዴት ተስተካክሎ ይጮሃል? እንዴት አንድ ድምፅ፣ አንድ ቃል፣ አንድ አይነት አይታችሁት ከሆነ ለምሳሌ እግዚኦ ተሳሃለነ ሲባል ከፍ የሚል የለም፣ የሚወርድ የለም፣ የሚወጣ የለም። አንድ አይነት ድምፅ ነው። ለምን? ዜማው በዚህ ጥበብ የተሰራ ነው። በዚህ ጥበብ የተሰራ ነው። አይገለበጥም። ሁሉም እኩል ይጮሃል በተመሳሳይ ዜማ ማለት ነው። ይሄ ሁሉ ህዝብ አንድ ላይ ሆኖ በቤተ ክርስቲያን አገልግሎት ብቻ ነው አንድን ዜማ ሚሊዮኖች አንድ ላይ ሆነው ሳይበላሽ የሚጮሁት በቤተ ክርስቲያን አገልግሎት ብቻ ነው። ቅዳሴ ቢያንስ ለ3 ሰዓት ይፈጃል በአማካይ። ለነዚህ ለ3 ሰዓታት ድምፃችን አንድ ሆኖ የምንጮኸው እኛ ብቻ ነው እና ይሄ ውበትን ያሳያል። የሚመናንን አንድነት፣ ውበት፣ የዜማ ጥበብ፣ እነዚህን ነገሮች ያሳያል። በአጭሩ ቅዳሴ ማለት የሰው ልጅ ድካሙን፣ ኃጢአቱን፣ የምድር ጭንቀቱን ይዞ ወደ እግዚአብሔር ፊት የሚቀርብበት ነው። ቅዳሴ ማለት ይሄ ነው። ይሄን አስበን ስናስቀድስ በእነዚህ ጥንቃቄዎች መሆን አለበት እና ቅዳሴ እጅግ በጣም ሰፊ የሆነ በጣም ብዙ ምስጢራት ያሉት ስለሆነ ይህንን መረዳትና ማወቅ ይገባል። የቅዳሴን ጥቅምና ምስጢር አውቀን በፊቱ እንድንቆም አምላካችን እግዚአብሔር ሁላችንንም ይርዳን። የቆምነው አሐዱ አብ ቅዱስን እያየን ነው የቆምነው። እንግዲህ መግቢያውን ይህን ያህል ከተናገርኩኝ እንዳልኳችሁ ሳምንትም ስለ ቅዳሴ ቀጣይ ነገሮችን እናገርና አሁንም ወደ ክፍሉ እንመጣለን። እስካሁን ድረስ ቅድመ መስቀል የሚለውን ከመስቀል በፊት ያለውን ስናይ ቆይተን አሁን ያለነው ጊዜ መስቀል ያለው ላይ ነው። በመስቀል ጊዜ የሚባለው ቀጥታ ክርስቶስ አካሉ ከመስቀል ጋር ከተገናኘበት ቅጽበት ጀምሮ አካሉ ከመስቀል እስኪወርድ ድረስ ያለውን ጊዜ የሚያካትት ነው። ይሄን የመስቀል ጊዜ የሚባለው ብለናል። ስለዚህ የመስቀል ጊዜ የሚለው ትርጉም ሁልጊዜ ትዝ እንዲላችሁ የሚያስፈልገው ክርስቶስ ከመስቀሉ ጋር አካሉ የተጣበቀበትን ጊዜ ነው የመስቀል ጊዜ ብለን የምንጠራው። ይሄን የመስቀል ጊዜም በሁለት ልንከፍለው እንችላለን። አንዱ ከሞት በፊት ያለውና ሁለተኛው ከሞት በኋላ ያለውን እንደዚህ ብለን ልናስቀምጠው እንችላለን። ጊዜ መስቀል የሚለውን የመስቀል ጊዜ ከሞት በፊት ያለው ማለት ነው መከራ እየተቀበለ የቆየበት ነው። ከሞት በኋላ መከራ የለውም። ግን ልዩነቱ ምንድን ነው? አካሉን ከመስቀል የማውረድ ስራ ብቻ ነው። አካሉን ከመስቀል የማላቀቅ ስራ
ከመስቀሉ የመለያየት ስራ መለኮት የተዋሃደውን ስጋውን ወይም መለኮት ያልተለየውን ስጋውን ነፍስ ግን የተለየችውን ስጋውን እሱን ስጋውን ከመስቀል የማውረድ ስራ እሱ ነው ከሞት በኋላ የሚባለው። ክርስቶስ ሲሞት የመጨረሻ ቃል የተናገረው አባት ሆይ ነፍሴን በእጅ አደራ ላለው የመጨረሻው ቃል። ስለዚህ ይቺ ቃል ነፍሱን በስልጣኑ ከስጋው የለየበት ሰዓት ነው። ከዚህ በኋላ ያለው የሞት ጊዜ ይባላል። ከዛ በፊት ያለው ግን ከሞት በፊት ያለው እያንዳንዱ ሁልጊዜ እንደምንገልጠው ስቃይ ያለበት ጊዜ ነው። ስቃይ፣ ጥዝጣዜ፣ ስቃይ፣ መከራ፣ መወጋት፣ መቸንከር፣ መቃተት እነዚህ ነገሮች ያሉበት ነው። ሁልጊዜ እንደምለው የተሰቀለበት መስቀል የሚጎረብጥ ነው። የተጠረበ የለሰለሰ አይደለም። እንደ አልጋ የሚመች አይደለም። እንደ ጣውላ አይደለም። ባርኒሽ የተቀባ አይደለም። የሚያምርም አይደለም። የተሰቀለበት መስቀል ከ7 እጽዋት የተሰራ ነው። እነዚህ 7ቱ እጽዋት የሚገናኙበት ቦታ የሚጎረብጥ፣ የሚልጥ፣ የሚገሸልጥ ነው። ስለዚህ አካሉ ያረፈው እዚያ ላይ ነው። ይሄ ብቻ ሳይሆን ሁልጊዜም እንደምንለው 5 ችንካሮች አሉ። ወደ ታች ግራቪቲ ይስበዋል። ከዛ ደግሞ ከመስቀሉ ጋር ችንካሮቹ አጣብቀው ይዘውታል። ክርስቶስ ወደ ታች በግራቪቲ እየተሳበ እንደ ሰውነቱ እንደገና ደግሞ መስቀሉ ጋር ተጣብቆ በዚህ ውስጥ በመከራ ውስጥ ነው የቆየው። ማንናገራቸው ወይም መግለጥ የማንችላቸው ብዙ አይነት መከራዎች አሉ። ከዛ ደግሞ ያለማቋረጥ ደም መፍሰስ አለ። ከዛ ደግሞ 6666 ጊዜ የተገረፈው የግርፋት ጥዝጣዜ አለ። ከዛ ደግሞ ላዩ ላይ ያለው የእሾህ አክሊል አለ። እሾሁ ጭንቅላቱን ሁልጊዜ እንደምንለው እየፈጠፈጠው እየቀደደው እያደማው እነዚህ ስቃዮች አሉ። መስቀል የሚባለው እሱ ነው ማለት እንደ ተራ ነገር ዝም ብሎ መስቀል ስንል እንደ ተራ ነገር እንዳናስበው ነው። ምቾት አይደለም፣ ሆቴል አይደለም፣ ቅንጦት አይደለም። ልክ እንደናንተ እንደ የተመቸ ወንበር መቆምም አይደለም፣ መቀመጥም አይደለም፣ እንደኔ ካባ ለብሶ መቆምም አይደለም። መስቀል ነው። ስለዚህ ማንም ክርስቲያን መስቀል የሚል ቃል ሲሰማ የመጀመሪያው መከራ የሚባለው ማሰብ አለበት። ክርስቲያን ማለት እንደሱ ነው። መስቀል ሲባል ሁልጊዜ ወደ አእምሯችን መምጣት ያለበት መከራ ነው። ስለዚህ አሐዱ አብ ቅዱስ ከሚባልበት ጊዜ ጀምሮ ያለው ጊዜ መስቀል የሚለውን የምናሳይበት ነው። በምን ይታወቃል ቢባል አሐዱ አብ ቅዱስ ሲል ብለናል። ቄሱ ወይቁም ርቱዓ እጁን ዘርግቶ ተስተካክሎ ቀጥ ብሎ መቆም አለበት። እጁን ይዘረጋን ካህኑ ፊት ለፊት። ይሄን የሚያደርገው ክርስቶስ መስቀል ላይ እጆቹን ዘርግቶ የተሰቀለበት ምሳሌ ነው ብለን እነዚህን አንስተናል። ከዛስ ቄሱ ምንድን ነው የሚለው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚለውን በከፍተኛ ጩኸት በከፍተኛ በልዑል ዜማ በዚህ ያዜማን ሁላችንም በያለንበት እንቆማለን ብለን ይህንን በእርግጥ በስፋት ተመልክተናል። ዩቲዩብ ላይ ማግኘት ትችላላችሁ። ነቃ ጥበብ ቲዩብ ላይ ለምንድን ነው የምንቆመው፣ ለምንድን ነው በዚህ የምንጀምረው የሚለውን አሳይተናል። በዚህ የምንጀምረው አሐዱ አብ ቅዱስ በሚለው የምንጀምረው ልክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እንደምንጀምረው ማንኛውም የክርስቲያን ጸሎት በምስጢረ ሥላሴ በመመስከር ይጀምራል። በዚህ ምክንያት በዚህ እንጀምራለን ብለን አሐዱ አብ ቅዱስ ሲባል የምንቆምበትን ምክንያት ምስክርነት፣ ዝግጁነት፣ የመላእክት ጋር አንድ የመሆን እነዚህን ምስጢራት የምናሳይበትና ይሄ ብቻ ሳይሆን ውሃውም የቆመበት ምስጢር ብለን በጣም ብዙ ነገሮችን ዘርዝረናል። ለምሳሌ የጥፋት ውሃ አንስተን ከዛ በኋላ ደግሞ በሙሴ ጊዜ የነበረውን እስራኤላውያን የተሻገሩበትን ውሃውን በቀኝና በግራ የቆመውን እሱን አንስተን ከዛ ደግሞ በኢያሱ ጊዜ ወደ ምድረ ኢያሪኮ ሲሻገሩ ውሃው የቆመውን እሱን አንስተን ከዛ ደግሞ ጌታ ሲጠመቅ በዮርዳኖስ የውሃውን መቆም እሱን አንስተን እነዚህን ምስጢራት ተመልክተናል። ከዚህም በላይ ደግሞ አሐዱ አብ ቅዱስ ሲባል የምንቆምበት ራሱ ክርስቶስ በጲላጦስ ፊት ቆሟል። እሱን እናሳይበታለን። እኛ ስንቆም ቀጥ ብለን ስንቆም በያለንበት ክርስቶስ በጲላጦስ ፊት ቆሟል። ደቂቃውን መናገር አንችልም፣ አልተጻፈልንም ስንት ደቂቃ እንደሆነ፣ ግን በጲላጦስ ፊት ቆሟል። ደግሞ በዚህ አጋጣሚ አሁን በሄድኩበት አጋጣሚ ያየሁት ሮም ውስጥ ጣሊያን ውስጥ ክርስቶስ የወጣቸው ደረጃዎች ተብሎ በጲላጦስ አዳራሽ ወደ ፍርድ ቦታ ሲሄድ የሄደባቸው ደረጃዎች የወጣቸው ደረጃዎችን እነሱን አይቻለሁ። 28 ደረጃዎች ናቸው። የእንጨት ጣውላዎች ናቸው። እጅግ በጣም የሚገርም ነው። ታሪካቸው የሚለው በ326 ዓመተ ምህረት በእነሱ አቆጣጠር ማለት ነው። ንግሥት እሌኒ የቆስጠንጢኖስ እናት በኢየሩሳሌም ውስጥ የነበረውን ያው ጲላጦስ ሮማዊ ስለነበረ የእሱ አዳራሽ ውስጥ የነበረውን ደረጃዎች 28ቱን ደረጃዎች ነቅላ ጣውላዎቹን አምታ ሮም ውስጥ አስቀምጣቸዋለች። ሮም ውስጥ ሴንት ስካላ ብለው ቅዱስ ስካላ ብለው አንድ ቤተክርስቲያን አለ። እዛ ቤተክርስቲያን ውስጥ እነዚህ ደረጃዎች ይገኛሉ።
እና 28 ናቸው። ያው በካቶሊኮች ግዛት ስር ነው ያለው። በእርግጥ 28ቱንም ደረጃዎች ተንበርክከው እያንዳንዱ ደረጃ ላይ ጸሎት አለ። እያንዳንዱ ደረጃው ላይ ፈረንጆቹ በጣም ብዙ ነጮች ከብዙ ሀገር ይመጣሉ ለጉብኝት። ደረጃውን ተንበርክከውት ነው የሚወጡት 28ቱ። እኔ እነሱን ሳይ አፈርኩኝ እውነት ለመናገር። አንዳንድ ጊዜ እኛ የምንመጻደቃት ነገር አለች አይደለም? እዚህ እኛ 24 ሰዓት እንደዚህ ሆነ እንደዚህ የምንለው ነገር አለና ዝም ብለው አይደለም የሚወጡት። 28ቱን ተንበርክከው ብቻ አይደለም የሚሄዱት። በእያንዳንዱ ደረጃ እነሱ ሆሊ ስቴርስ ብለው ይጠሩታል፣ የተቀደሱ ደረጃዎች ብለው ይጠሩታል። በእያንዳንዱ ደረጃ ጸሎት አለው። 28 ጸሎት አለው። 28 ጸሎት በእያንዳንዱ ደረጃ እንደተንበረከኩ ይጸልያሉ። ከዛ ቀጥሎ ደግሞ ያለው ደረጃ ላይ አሁንም እንደተንበረከኩ ሳይነሱ በጉልበታቸው እዚያው ይጸልያሉ። 28ቱንም ደረጃ 28 አይነት ጸሎት ይጸልያሉ። ያ ደረጃ ክርስቶስ ወደ ጲላጦስ የሄደበት የወጣበት የተመላለሰበት ነውና ከዚያ መከራ ለመካፈል ያንን ያደርጋሉ። አሁን ልብ አድርጎ እንደዚህ የሰለጠኑ ናቸው የምንላቸው ምዕራባውያንን እያልን አንዳንድ ጊዜ የምንገስጻቸው በተለያየ አጋጣሚ እነዚህ ሰዎች ይህን ማድረግ ከቻሉ እኛ አሐዱ አብ ቅዱስ ሲባል መቆም በጣም የሚያስደንቅ ነገር አይደለም። አንዳንድ ጊዜ ይሄ ምናልባት ይሄ ሀገራችን ውስጥ ቢሆን ኖሮ ብዬ አሰብኩኝ ያን ቦታ ስመለከትና ምናልባት እኛን ይህኔ ጅሎች ናቸው ነበር የሚሉን። ያ ደረጃ እኛ ጋር ሆኖ እኛ እየተንበረከክን ብንወጣው አፍሪካ ጅል ምናምን ብለው ይሳለቁብን ነበር። ግን እነሱ ጋር ሲሆን እንቀበለዋለን። አያችሁ፣ ነጮች ሲሆኑ ሁሉ ነገር ትክክል ይሆናል። እኛ ጋር ሲሆን ደግሞ ሞኝነት ይሆናል፣ ጅልነት ይሆናል። በጣም ብዙ በሌላ ጊዜ ነግራችኋለሁ። በጣም ብዙ አስደናቂ ነገሮችን ተመልክቻለሁ። ታሪካቸውን እንዴት እንደሚጠብቁት። ለዛውም ያ ታሪክ የተፈጸመው እዛ አይደለም፣ ከኢየሩሳሌም አምጥተው ነው ይህንን ሮም ውስጥ ያደረጉት። በጣም ብዙ ነገሮችን ዘርፈዋል። አሁን እኛ ምንናገረው ሮም ኢየሩሳሌምን አጥፍታለች፣ እነ ጥጦስ ኢየሩሳሌምን አጥፍተዋን፣ ከበው አስጨንቀዋል፣ መቅደሳቸውን አቃጥለዋን፣ አፍርሰዋን ነው የምንለው። አብዛኛው ምንናገረው ይሄ ነው። እንደ ታሪክ ልክ ነው። ያመጧቸውም ግን አሉ። ከዛ አፈር ጭነው አምጥተው ለአፈር ይሰግዳሉ። አፈር ከኢየሩሳሌም አምጥተው በመስታወት አስቀምጠው ይሄ ከኢየሩሳሌም የመጣ አፈር ነው ተብሎ ሰዎች እዚያ ተንበርክከው ሰግደው ይተሻሻሉ በግንባራቸው። ለዛውም አፈሩን ቀጥታ አያገኙትም፣ በመስታወት ተሸፍነው። የነ ቅዱስ ጳውሎስ መቃብር፣ የነ ቅዱስ ጴጥሮስ መቃብር በአስደናቂ ሁኔታ እንዴት ተደርጎ እንደተቀመጠ ስታዩ ትደነቃላችሁ። እኛ ብሎ ታሪክ ጠባቂዎች አንዳንድ ጊዜ ያሳፍራል፣ ራሳችንን ከፍ አድርገን የምናይበት መንገድ እና እንግዲህ እነዚህ ሰዎች ይህንን ማድረግ ከቻሉ እኛ አሐዱ አብ ቅዱስ ሲባል ስንቆም ምን እያደረግን እንደሆነ እንድንረዳው ነው። ክርስቶስ በጲላጦስ ፊት መቆሙን እንካፈልበታለን። በቅዳሴ ጊዜ መቆማችን፣ ቀጥ ብለን መቆማችን፣ በስግደት ጊዜ መስገዳችን፣ መታዘዛችን፣ ወደ ሥጋው ደግሞ መቅረባችን የክርስቶስን መከራ ጥቂቱን ዘለላ እንድንካፈል እንሆናለን። ምስጢሩ ይህንን የሚያሳይ ነው። ስለዚህ አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት ይሄ ነው። እንደው ለማስታወስ ያህል የሥላሴ አንድነት ሦስትነት ለመመስከር አንደኛ፣ ሁለተኛ ለቅዱስ ቁርባን ዝግጅት እንድናደርግ፣ ሶስተኛ ደግሞ የመላእክትን ምስጋና ለማሰብ ብለን እነዚህን ተመልክተናል። በዚህ ምክንያት አሐዱ አብ ቅዱስ ሲባል እንቆማለን። ቀሪውን ዩቲዩብ ላይ ታገኙታላችሁ። አሐዱ አብ ቅዱስ ከተባለ በኋላ እኛ የምንመልሰው ይህ በሚለው መሰረት ይበሉ ሕዝብ በሚለው መሰረት በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ የሚል ነው። በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ነው። መንፈስ ቅዱስ ቅዱስ ነው ማለትም ይቻላል። እንደ ትክክለኛው ትርጉም በእውነት መንፈስ ቅዱስ ነው የሚል እነዚህን ምስክርነት እንሰጣለን። ለምንድን ነው እነዚህን መልስ የምንሰጠው? ካህኑ ያለው አሐዱ አብ ቅዱስ ነው። የመጀመሪያው ካህኑ የተናገረውን መልሰን መልስ የምንሰጥበት ምክንያት አንድነታችንን ለማሳየት ነው። የሃይማኖት አንድነት፣ የቀኖና አንድነት፣ የምስጢር አንድነት፣ የሰውነት አንድነትና የመንፈስ አንድነት እንዳለን ለማሳየት ነው። ለምሳሌ አሁን ምስለ መንፈስከ የሚለው ቃል ከመንፈስህ ጋር እንላለን፣ ወይም እንደ ቃልህ ይደረግልን ብለን፣ ወይም ከአንተ ጋር ባለመለያየት ይደረግልን። እነዚህ ናቸው ትርጉሞቹ። በነገራችን ላይ ምስለ መንፈስከ ስንል ቀጥታ ብንተረጉመው ከመንፈስህ ጋር ማለት ነው። ከመንፈስህ ጋር ማለት ምን ማለት መሰላችሁ? በአንተ ያደረ መንፈስ ቅዱስ በእኛም ይደርብን ማለታችን ነው። ለምን? ካህኑ በዛ ሰዓት በተሰየመበት ቅጽበት መንፈስ ቅዱስ ያድርበታል። ምንም ቢሆን ደጋግሜ እንደምገልጠው ካህኑ ሰካራምም ይሁን ምንም ይሁን፣ ይስከር አይደለም እንደዚህ ይውደቅ አይደለም፣ ግን ምንም ይሁን ካህኑ ለቅዳሴ ከተሰየመበት ቅጽበት ጀምሮ መንፈስ ቅዱስ ይቆጣጠረዋል።
መንፈስ ቅዱስ ይቆጣጠረዋል። ስለዚህ ካህኑ ሰላም ለሁላችሁ ይሁን ሲል እኛ ምን መልሰው ከመንፈስህ ጋራ ማለት በአንተ ያደረ መንፈስ ቅዱስ በእኛም ይደርብን ብለን እንመልሳለን። አንደኛው ትርጉም እሱ ነው። ሁለተኛው ምስለ መንፈስህ ከማለት እንደ ቃልህ ይደረግልን። መንፈስ የሚለው ቃል የሚለውን ምስለ መንፈስህ ከማለት እንደ ቃልህ ይደረግልን፣ እንደተናገርከው ይሁንልን፣ ሰላም ይውረድልን፣ ሰላም ይሰጠን፣ ሰላም ይብዛልን፣ ሰላም በውስጣችን ይደርብን፣ ከሰውነታችን ጋር ይዋሃን፣ አብሮን ይኑር፣ ወደ ቤታችን ይሂድ፣ ሰላም ይዋልብን፣ ይደርብን የሚለውን ትርጉም የሚያሳይ ነው። ስለዚህ መንፈስ የሚለው ሁለተኛ ቃል የሚለውን ያሳያል። ሶስተኛ ምስለ መንፈስ ከማለት ከአንተ ጋር ባለመለያየት ይደረግልን ማለት ነው። አንድ ላይ ለምን ቢባል እኛ እና እሱ በሃይማኖት አንድ ስለሆንን ከአንተ ጋር ባለመለያየት አንድ ይሁን። ይሄም መንፈስ የሚለው ሃይማኖት ተብሎ ሲተረጎም እነዚህ ሶስት ትርጉሞች አሉት። ስለዚህ ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሲናገር እኛ በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ፣ በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ነው ብለን የምንመልስበት ምክንያት ከካህኑ ጋር ያለንን አንድነት እየገለጥን ነው፣ እየተስማማን ነው፣ እያረጋግጥን ነው። ልክ ነህ የኔም ሃይማኖት ይሄ ነው እያልን ነው። ለቄሱ እየነገርነው ነው፣ ለካህኑ እየተናገርን ነው። ልክ ነህ እኔም ማምነው አንተ እንዳልከው ነው፣ እኔም ማምነው አንተ እንደተናገርከው ነው። ልክ ነው አንዱ አብ ቅዱስ ነው፣ ልክ ነው አንዱ ወልድ ቅዱስ ነው፣ ልክ ነው አንዱ መንፈስ ቅዱስ ነው እያልን ልክ እንደሱ ምስጢረ ሃይማኖትን ምስጢረ ሥላሴን እየመሰከርን ነው። ስለዚህ መስማማታችንን የምንገልጥበት ነው አንደኛ። ሁለተኛው ደግሞ የቅዳሴን ምስጢር የምናሳይበት ነው። የቅዳሴ ምስጢር በሶስት ነገሮች የሚገለጥ ነው። አሁንም እዚህ ላይ በዚህ ተሰጥኦ መሰረት፣ በዚህ ዜማ መሰረት፣ በዚህ መልስ መሰረት ሶስት ነገሮች። አንደኛ ማመን የሚገለጥበት ነው። ሁለተኛ ምስክርነት የሚገለጥበት ነው። ሶስተኛ ተሳትፎ የሚገለጥበት ነው። ቅዳሴ ማለት አስቀድሜ እንደገለጥኩት መንጻት ማለት ነው፣ መክበር ማለት ነው፣ መለየት ማለት ነው፣ ምስጋና ማለት ነው፣ መንጻት ማለት ነው። መንጻት እና መጽናት እነዚህ ሁለቱ ናቸው። አጠቃላይ 5 ትርጉሞችን የያዘ ነው ቅዳሴ። ቀደሰ የሚለው አንደኛ አከበረ፣ ሁለተኛ አነጻ፣ ሶስተኛ አጸና፣ አራተኛ አመሰገነ፣ አምስተኛ ለየ። በእነዚህ በ5ቱ ትርጓሜዎች መሰረት ቅዳሴ ማለት አንደኛ መክበር ማለት ነው ወይም ክብር ማለት ነው፣ ሁለተኛ መጽናት ማለት ነው፣ ሶስተኛ መንጻት ማለት ነው፣ አራተኛ መመስገን ማለት ነው ወይም ምስጋና ማለት ነው፣ አምስተኛ መለየት ወይም ልዩ መሆን ማለት ነው። ቅዳሴ ማለት እነዚህን ትርጉሞች የያዘ ነው። እኛ አሁን ከመጀመሪያው የጊዜ መስቀል ብዬ ያብራራሁትን ስንጀምር ቅዱስ 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 የሚል ቃል 3 ጊዜ እንጠቀማለን። ስለዚህ ምን እየገለጥን ነው? 3 ነገሮችን፣ አንደኛ እምነትን፣ ሁለተኛ ምስክርነትን፣ ሶስተኛ ተሳትፎን። እነዚህን 3 ነገሮችን እየገለጥን ነው። እምነት ምንድን ነው ሲባል የምናምነው ምንድን ነው የሚለው የሚገለጥበት ነው። እኔ አሁን ይህንን ለመግለጥ ቃል ያጥረኛል። በቅዳሴ ጊዜ የመጀመሪያው የምናደርገው ሃይማኖታችን ነው የሚገለጠው ነው። ይህንን ለሌሎች በደንብ እንድታስረዱ እፈልጋለሁ። ቅዳሴ ላይ የምታደርጉት ነገር ምንድን ነው? ቁመን ሃይማኖታችንን እንመሰክራለን። የተቀመጠ ተነስቶ፣ የደከመ ቁሞ በርትቶ ጸንቶ፣ ሕፃንም ቢሆን ሽማግሌም ቢሆን አዋቂም ቢሆን በተለየ ሁኔታ አሐዱ አብ ቅዱስ ሲባል እዚህ ግቢ ያለ ሁሉ ከተቀመጠበት ተነስቶ በተለየ ንቃት የሚቆምበት ምክንያት ሃይማኖት የሚመሰከርበት ቦታ ስለሆነ ነው። ሰዓቱ እሱ ስለሆነ ነው። እንዳልኳችሁ ከዚህ በፊት አስገዳጅ አይደለም። ይሄ ሕግ የሚሰራው የቤተክርስቲያኑ ቅጽር የቤተክርስቲያኑ ግቢ ውስጥ ብቻ ነው። ከዚህ ውጭ ያሉ አሐዱ አብ ቅዱስ ሲባል አንራመድም ብለው ባሉበት መቆም ይችላሉ። ግዴታ ግን አይደለም ብያቸዋለሁ። ሕጉ ግን እዚህ ያለውን ሰው የግዴታ ይመለከታል። ምክንያቱም ቅዳሴ ማለት በዋናነት ሲገባ ቤተክርስቲያን ያለ ሰው፣ ቤተክርስቲያን የሚገባ ሰው፣ በቤተክርስቲያን አጥር ቅጥር ዙሪያ ያለ ሰው ነው። አዋጁ የሚመለከተው በዋናነት እሱን ነው። ሁሉም መቆም የሚችል ሰው በሙሉ መቆም አለበት ነው። ዊልቸር ላይ ያለ ሰው ካልሆነ በስተቀር፣ በህመም ምክንያት በፍጹም መቆም የማይችል ሰው ካልሆነ በስተቀር፣ ምናልባት ሲቆም አዙሮ የሚጥለው ሰው ካልሆነ በስተቀር፣ ለሰከንዶች ለደቂቃዎች መቆም የማይችል ሰው ካልሆነ በስተቀር አሐዱ አብ ቅዱስ ሲባል ሁሉም እንዲቆም የሚደረግበት ምክንያት ይሄ ነው። ሃይማኖት የሚመሰክርበት ጊዜ ነው። ስለዚህ የመጀመሪያው እምነትን እናሳያለን። በእውነት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው እያል እምነታችንን የምንመሰክርበት ነው። ሁለተኛው ምስክርነት ማለት ምን ማለት ነው? በአንደበት የሚነገርበት ነው። አሁን ምስክርነት ሲባል በልብ መመስከር አለ፣ በቃል መመስከር አለ። በሁለት ይከፈላል። በልብ የሚመሰክሩት እነማን ናቸው ሲባል መናገር የማይችሉ ሰዎች። ለምሳሌ ዱዳ የሆኑ ሰዎች አሉ።
መናገር የማይችሉ ሰዎች በልባቸው ይመሰክራሉ። የልባቸው ምስክርነት ይደመጣል። ለምሳሌ ጌታ የፈወሰው አንድ ሰው አለ። በማቴዎስ ወንጌል ምዕራፍ 12 ከቁጥር 22 ጀምሮ ታስታውሳላችሁ። ማየት የማይችል መናገር የማይችልና መስማት የማይችል ማየት የማይችል መናገር የማይችል መስማት የማይችል ምን የማይችል አልኳችሁ? መጀመሪያ ማየት አይችልም፣ ከዛ መናገር አይችልም፣ ከዛ መስማት አይችልም። ግን ይህንን ሰውዬ ጌታ ፈውሶታል። የፈወሰው በምኑ እንደሆነ ታውቃላችሁ? በአእምሮው ጫጫታ ነው ጌታ ይህን ሰው የፈወሰው። በልቡ ተናግሯል። በልቡ ተናግሯል። በልቡ የተናገረው ምንድን ነው? እኔ ለምንድን ነው የተፈጠርኩት? እኔ ማን ነኝ? እኔ ማን ነኝ? ይህንን የሚሰማው እግዚአብሔር ብቻ ነው። አንዳንድ ነገሮችን እንደዛ ነው። ወደ ቤተክርስቲያን ስንመጣ ማንናገራቸው ነገሮች አሉ፣ በልባችን ግን የሚመላለሳል። ያንን እግዚአብሔር ይሰማዋል። አሁን አንዳንዶቻችን የሚመስለን መጸለይ መልካም ነው፣ ሐሳብን መግለጥ ፈቃድን መግለጥ መልካም ነው። ግን አንዳንዶቻችን የሚመስለን ስለተናገርን ብቻ የምንሰማ ይመስለናል። ለምሳሌ ብዙ ጊዜ የምለው ነገር አለ። አሁን እየጸለያችሁ ነው። እናንተ እየጸለያችሁ ነው። ዝም ብላችኋል። ትምህርት እየሰማችሁ ነው፣ ግን ደግሞ እየጸለያችሁ ነው። ለምን እንደሆነ ታውቃላችሁ? ማሰብ አላቆማችሁም። ጆሮአችሁ እየሰማ ነው፣ ልባችሁ ደግሞ እያሰበ ነው። በልባችሁ የምታስቧቸው ነገሮች አሉ። እዚህ በመምጣታችሁ እንዲፈታላችሁ፣ እንዲቀየርላችሁ የምትፈልጓቸው ነገሮች፣ እንዲመለስላችሁ የምትፈልጉት ጥያቄ ይኖራል። ያንን እግዚአብሔር ይሰማዋል። ስላልተናገራችሁ እንዳይመስላችሁ። እግዚአብሔር በልብ ውስጥ ያለውን ጭምር ይመለከታል። ቅዳሴ ታስቀድሳላችሁ፣ እግዚኦ ተሳሃለነ ትላላችሁ። አንዳንዱ ሰው የሚመስለው እግዚኦ ተሳሃለነ ሲል ይቅር በለኝ ያለ ብቻ ይመስለዋል። ግን ደግሞ ይሄ ጸሎት ሁሉንም የሚይዝ ነው። ስለ ትዳር ያልጠየቅ ሊመስል ይችላል። ለምን? አቤቱ ይቅር በለኝ ነው ያልኩትና የትዳር ጥያቄ የለበትም፣ የሥራ ጥያቄ የለበትም፣ የኑሮ ጥያቄ የለበትም፣ የህይወት ጥያቄ የለበትም፣ የልጅ ጥያቄ የለበትም ብለህ ልታስብ ትችላለህ። ግን አለው። ምክንያቱም እግዚአብሔር ለምን እንደመጣ፣ ምን እንደሚያሰቃይ፣ ምን እንደምትፈልግ ያውቃል። ስለዚህ ይመልሰዋል። አንዱ ጸሎት በብዙ አቅጣጫ ነው እግዚአብሔር ፊት የሚቀርበው፣ በብዙ አቅጣጫ። እነዚህን በደንብ መረዳት ያስፈልጋል። ለዚህ ነው አሁን አንዳንዱ ሰው ቅዳሴ አላረካው ይልና የግል ጸሎቱን አውጥቶ ትልቅ መጽሐፍ ይዞ ቅዳሴ መሃል ዘርግቶ የሚጸልይ ሰው አለ። ይሄ ሰው ምን አይነት ሰው እንደሆነ ታውቃላችሁ? አንደኛ ነገር ቅዳሴውን የናቀ ያልተረዳ ሊሆን ይችላል። አሁን ለሱ የቅዳሴ ጸሎት አይደለም፣ የማህበር ጸሎት አይደለም። ከዛስ የእሱ ጸሎት ከቅዳሴው ይበልጣል። ከዛስ እሱ ጸሎት የሚመስለው በቃ የመዝገበ ጸሎቱን ይዞ በቅዳሴው መሃል በእግዚአብሔር ፊት ስለቆመ እግዚኦ ተሳሃለነ፣ ከዛስ መጽሐፉን ይገልጣል። ሰላም ለኩልክም እስከሚባል ምስለ መንፈስከ፣ ከዛስ አሁንም ሌላ እስከሚባል እሱ መጽሐፉን ይገልጣል። እነዚህ ነገሮች ኃጢአት ናቸው። በነገራችን ላይ ንስሐ ሁሉ የሚገባበት ኃጢአት ነው፣ ነውር ነው፣ ትዕቢትም ነው። በቅዳሴ ጊዜ የሚጸልይ ሰው ትዕቢተኛ ሰው ነው። ራሱን ከፍ አድርጎ በቅዳሴ ጊዜ ብቻ አይደለም፣ በማህበር ጸሎት ጊዜ የግል ጸሎትን የሚጸልይ ሰው እሱ ትዕቢተኛ ነው። የማህበር ጸሎት ራሱን የቻለ የሚያድን፣ የሚጠግን፣ የሚፈውስ ነው። የህብረት ጸሎትን የማህበር ጸሎትን ብቻ ከመብላት አንድ ላይ መብላት፣ ይሄ ለምግብ ብቻ አይደለም፣ ለጸሎት ብቻ አይደለም፣ ለምግብም ጭምር ነው። ቤተሰብ ከሆነ አንድ ላይ መመገብ ያስፈልጋል። ጓደኞች ከሆነ አንድ ላይ መብላት ያስፈልጋል። ማህበር ከሆነ በየቦታው የተቆራረጠ ሳህን የተቆራረጠ እንጀራ ይዞ ከመቀመጥ አንድ ላይ ብላ እንጂ ብይ እንጂ ላጉርስም፣ ይሄ አልተመቸህም፣ ይሄ አልጣፈጠህም ብሎ አብሮ መብላት ክርስትና ነው። በነገራችን ላይ የክርስቲያን አንድ ጠባይ ነው። በምግብ ብቻ አይደለም፣ በማንኛውም ነገር መተባበር፣ አንድ ላይ መሆን፣ ጤነኛ በሆነ ህብረት፣ ጤነኛ በሆነ አንድነት፣ ጤነኛ በሆነ መሰባሰብ፣ በእነዚህ ነገሮች መቀጠል የአንድ ክርስቲያን ትልቅ ዋጋ ነው። በነገራችን ላይ ዓለም እያጣ ያለው ትልቅ ነገር በዚህ ዘመን ይሄ ነው፣ አንድ መሆን። ያው በዚህ በቴክኖሎጂ ብቸኞች እንድንሆን ተደርገናል። የሚሰራብንም እንደዛ ስለሆነ ቤተክርስቲያኒቱ ብቻ ናት እንዲህ ህዝብ ሰብስባ የምታስተምረው፣ ቤተክርስቲያን ሰብስባ ወንጌል የምትናገረው ይህች ቤተክርስቲያን ብቻ ናት። ህብረት እየቀረ ነው። በጣም ብዙ ነገሮች ዲጂታል እየሆኑ ነው። አሁን እንደምታውቁት በዘመናዊነት ሰበብ ሰዎች በአካል እንዳይገናኙ፣ እንዲራራቁ፣ እንዲፈራሩ፣ በሽታ ይተላለፍብኛል እንዲል አንዳንዱ ማስክ አድርጎ መሄድ፣ ህዝብ የሚበዛበት አካባቢ ምናልባት የሰው ትንፋሽ ያገኘኛል ብሎ ማስክ አድርጎ ይሄዳል። መድኃኒት እኮ ነው የሰው ትንፋሽ እኮ መድኃኒት ነው። ሰው ለሰው ምኑ ነው የሚባለው? መድኃኒቱ ነው። ቤተክርስቲያን በቅዳሴ ጊዜ ታደርጋለች፣ በማህሌት ጊዜ ታደርጋለች፣ በጉባኤ ጊዜ ታደርጋለች። ሰው አንድ ላይ ሲሰባሰብ አንዱ አንዱን ይባርካል፣ አንዱ ለአንዱ የመዳን ምክንያት ይሆናል፣ አንዱ ለአንዱ ይጸልያል። ከዚያ መካከል የበቃው ሰው ለሌላው ይተርፋል። ስለዚህ አንድነት ይፈለጋል። ስለዚህ ቤተክርስቲያን ይህን ታደርጋለች እና ይህንን በደንብ ማወቅ ይገባል፣ በደንብ መረዳት ያስፈልጋል።
ስለዚህ አንዱ በቅዳሴ ጊዜ የሚታየው በቤተክርስቲያን አገልግሎት ጊዜ የሚታየው ይሄ ነው እና ይህንን ምስክርነት በቃላችን እንናገራለን። ይሄ ሰው ግን መናገር ስለማይችል በልቡ ተናግሯል፣ በአይምሮው ጮሃል። ጌታ አምላክ ነው፣ ሰምቶታል። ሄዶ ወፈወሶ ለውእቱ ድውይ ነበበሂ ወርእየሂ ወሰምዐሂ፣ ይሄ ድውይ እስኪያይ ድረስ እስኪናገርና እስኪሰማ ድረስ ፈወሰው። ክብርና ምስጋና ለስም አጠራሩ ይሁን፣ አመስግኑት። እስኪያይ፣ እስኪሰማ፣ እስኪናገር ተናገረ። ይሄ ሰውዬ መናገር የሚችሉት ሰዎች እንዲህ ብለው ተናግረዋል። ዕውራን አይናቸው ማየት የማይችሉ የነበሩ ሰዎችና ሌሎችም ሰዎች ወልደ ዳዊት ተሳሃለነ ብለው ጮኸዋል። የዳዊት ልጅ ማረን ብለው ጮኸዋል። ይህ ሰውዬ ግን መጮህ አይችልም። የዳዊት ልጅ ማረኝ ብሎ መጮህ አይችልም። ለምን? ዱዳ ነው፣ መናገር አይችልም። ስለዚህ እግዚአብሔር ምን ያደርጋል? በቅዳሴ መሃል መናገር የማይችሉ ሰዎች መጥተው ቢያስቀድሱ በምንም ምክንያት እኩል እግዚኦ ተሳሃለነ ከሚሉ ሰዎች ጋር ጸሎታቸውን ይሰማቸዋል። እኩል በልበ አምላክ ዳዊት ምስጋና አንድ ቃል ታስታውሳላችሁ። እስትንፋስ ያለ ሁሉ ማንን ያመስግን ይላል? እግዚአብሔርን ያመስግን። ምን ያለ ሁሉ? እስትንፋስ ያለ ሁሉ። መናገር የማይችሉ ሰዎች እስትንፋስ አላቸው የላቸው? ማንበብ የማይችሉ ሰዎች በተለያየ ምክንያት አይነ ስውራን ሆነው ሊሆን ይችላል፣ ወይም ያልተማሩ ሆነው ሊሆን ይችላል። ማንበብ ላይችሉ ይችላሉ። ግን እስትንፋስ ያለ ሁሉ ማንን ያመስግን? እግዚአብሔርን ያመስግን። ይሄ ስልጣን ነው ለፍጥረት ሁሉ የተሰጠው። እስትንፋስ ያለ ሁሉ መተንፈስ ራሱ ምስጋና ነው። በእግዚአብሔር ቤት ሆኖ መተንፈስ ምስጋና ነው። በእግዚአብሔር ቤት ሆኖ መተንፈስ። ለጸሎት ቁሞ ምንም መናገር ላይቻል ይችላል፣ ግን መተንፈስ። በቅዱሳት ስዕላቱ ፊት ቆሞ ምንም ላትናገር ትችላለህ፣ ግን መተንፈስ በዚያ ሰዓት ምስጋና ነው። ምክንያቱም ያ ትንፋሽ በዛ ሰዓት በእግዚአብሔር እየተባረከ ነው። የእግዚአብሔርን ስም እያሰብን ነው ምን ቆመው። እያለቀስ ሊሆን ይችላል፣ እንባችን እየፈሰሰ ሊሆን ይችላል፣ ምንም ሊሆን ይችላል፣ ግን ያ ትንፋሽ ምስጋና ነው። ያ ትንፋሽ ጸሎት ነው። ያ ትንፋሽ መስዋዕት ነው። በቅዳሴ ጊዜ ማንም ሰው እንዲሳተፍ የምንፈልገው ለዛ ነው። ማንም። ያ ብቻም አይደለም። ሕፃናት በቤተ መቅደስ በቅዳሴ ጊዜ ተገኝተው ምንም ላይሉ እኮ ይችላሉ። መገኘታቸው መስዋዕት ነው። ማስቀደሳቸው መስዋዕት ነው። ምንም ላይሆን ይችላል። እነዚህ ሕፃናት በጣም ስለሚጨነቁ አንዳንድ ጊዜ ሊሯሯጡ ይችላሉ፣ ሊጮሁ ይችላሉ። ምስጋና ነው። ሕፃናቱን ስርዓት አታስይዟቸው ማለት አይደለም። እንደዚህ ስላችሁ በቃ ምስጋና ነው ብላችሁ ደግሞ ለቃችሁ ቤተ መቅደሱ እንዳታስበጠብጡት። ግን ከአቅም በላይ ይሆን የሚያለቅሱ ሕፃናት አሉ። የ6 ወር የ7 ወር እንደዚህ ሊቆርቡ የሚመጡ ሕፃናት ምስጋና ነው። አሁን እኮ በሆሳዕና ጊዜ እኮ ሕፃናት ሆሳዕና በአርያም ብለው አመሰገኑ ሲባል ሆሳዕና በአርያም ብለው እንደ ተአምራት መናገራቸውን ብቻ አይደለም፣ በተአምራትም እነዚህ ሕፃናት እኮ የሚናገሩ ሆነው አይደለም፣ በተአምራት ግን ሆሳዕና በአርያም ብለው አመስግነዋል። ግን ሆሳዕና በአርያም ማለታቸውን ብቻ አይደለም፣ መጮሃቸው ራሱ ምስጋና ነው። የሕፃናት ምስጋና የቅዱሳን ምስጋና ነው ተብሎ ነው የሚገለጠው። እንኳን አይደለም ሕፃናት፣ እነዚህ ሕፃናት ይቅርና በማህፀን ውስጥ ያሉ ጽንሶች ያመሰግናሉ። በነገራችን ላይ አንደኛ በማህፀን ያሉ ሕፃናት የሚያመሰግኑት ምስጋና፣ ሁለተኛ አዳምና ሔዋን በገነት 7 ዓመት ይኖሩ በነበረበት ጊዜ ያመሰግኑበት የነበረበት ምስጋና፣ ሶስተኛ ቅዱሳን ከበቁ በኋላ የሚያመሰግኑት ምስጋና፣ አራተኛ ነፍሳት አሁን በገነት ያሉ በዚህ ሰዓት የሚያመሰግኑት ምስጋና፣ አምስተኛ መላእክት በሰማይ የሚያመሰግኑት ምስጋና፣ ስድስተኛ በቅዳሴ ጊዜ የሚቀርበው ምስጋና አንድ ነው። ስንት ነው አልኳቸው? አንድ ነው። ስድስቱ ስንት ናቸው? አንድ ናቸው። እነዚህ ምስጋናዎች ይኸውላችሁ በማህፀን ውስጥ ያለ ጽንስ፣ ለምሳሌ የቅዱስ ዮሐንስ መጥምቅ ምስጋና በወንጌል የተጻፈ በማህፀኗ ሳለ ጽንሱ ዘለለ፣ በደስታ ዘለለ። ምን እያደረገ ነው? ምስጋና እያቀረበ። ለማን? ለአምላኩ የባህሪ ምስጋና፣ የአምልኮ ምስጋና። ለእመቤታችንስ የጸጋ ምስጋና። መቼ? የሰላምታሽን ድምፅ በሰማሁ ጊዜ። ለምሳሌ የጸነሱ ሴቶች መጥተው ቢያስቀድሱ በማህፀናቸው ያለው ጽንስ ያመሰግናል። ለምን? የእመቤታችንን የሰላምታ ድምፅ ሰምቶ ቅዱስ ዮሐንስ መጥምቅ በኤልሳቤጥ ማህፀን የ6 ወር ጽንስ ሆኖ እየዘለለ ካመሰገነ ይህ የቅዳሴ ድምፅ የሰላምታ ድምፅ ነው። የእመቤታችን ድምፅ ነው። የመንፈስ ቅዱስ ድምፅ ነው። የመላእክት ድምፅ ነው። የቅዱሳን ድምፅ ነው። ይህን ድምፅ የሚሰማ ጽንስ በእናቱ ማህፀን ሆኖ ያመሰግናን ይዘላል። ግን በጣም ብዙ ሰዎች ከዚህ አያይዞ የሚጠይቁት ጥያቄ አለ። የጸነሱ ሴቶች ይቆርባሉ አይቆርቡም ሁሉ የሚል እንዴ? ከቻሉ በጣም ነው የሚቆርቡት፣ የሚፈቀድላቸው አይከለከልም።
በተለያየ ምክንያት ህመም የሚያስጨንቃቸው ከሆኑ ምክንያቱም እርግዝና የማይስማማቸው ሴቶች አሉ። እንደሚታወቀው ሙሉውን የእርግዝና ጊዜያቸውን በስቃይ የሚያሳልፉ በህመም የሚያሳልፉ ሴቶች አሉ። እንደተለያየ ምክንያት ሊቆጠር ይችላል። እሱን ከህክምናው አንጻር አጥኑት። ግን በዛ ምክንያት ካልሆነ በስተቀር ለምሳሌ አንዲት ሴት ከጸነሰች በኋላ ትውከት ሊያስቸግራት ይችላል። የተወሰኑ ወራት ብትቆርብ ምናልባት ያ ነገር እንዳይመጣባት ከቁርባኑ ማስቀድሞ እንደዛ አይነት ፈተና እንዳይገጥማት በዛ ምክንያት ካልሆነ በስተቀር ጤነኛ ከሆነችማ እንዴት ስጋው ደግሞ ትከለከላለች? እንዴት ማስቀደስ ትከለከላለች? እንዴት ጸበል መጠጣት ትከለከላለች? እንዴት ጸበል መጠመቅስ ትከለከላለች? እንዳያንሸራትታት መጠንቀቅ፣ እርግዝናዋ አይነገብ እንዳይሆንና ሰዎች እንዳይሰናከሉ እንዳይጨነቁ መጠንቀቅ፣ ወደ ቤተ መቅደስ ከገባች ስታስቀድስ ሰዎች እንዳይገፏት፣ የሰው ብዛት ካለ እንዳይገፏት መጠንቀቅ፣ እንዳትወድቅ መጠንቀቅ። መስገድ ላይጠበቅባት ይችላል። እንደሌላው ወድቃ ጽንሱ ገከፋ ለጽንሱ ጤንነት ሲባል ምናልባትም ደግሞ በሰገደችበት ሰዎች እንዳይረግጧት፣ መነሳትም እንዳያቅታት፣ በአፏም ደም እንዳይመጣ፣ የተለያየ የጤና ችግር እንዳይገጥማት በጥንቃቄ ይሆናል እንጂ እንዴት እርጉዝ ሴት እንዳትቆርብ ተብሎ ይከለከላል? እንዴት ጸበል እንዳትጠጣስ ይከለከላል? እንዴት ጽንሱን እንዳትንከባከበው ይከለከላል? እኔ አንዳንድ ሰዎች በጣም ይገርመኛል። በዚህ በየሰፈሩ የሚወጡ ነገሮች ያስጨንቁ። ጽንስ ያመሰግናል እግዚአብሔር። ወንጌል ላይ ነው የተጻፈው። ቅዱስ ዮሐንስ መጥምቅ የ6 ወር ጽንስ ሆኖ አመስግኗል። ዘሏን በቅዱስ ኤልሳቤጥ ማህፀን ሆኖ ያ እንዲሆን ቅዳሴ ላይ የማይሳተፍ ፍጥረት እንዳይኖር እስትንፋስ ያለው ሁሉ ማንን ያመስግን? እግዚአብሔርን ያመስግን ብለን እንገልጣለን። ለዚህ ነው በነገራችን ላይ የትኛውንም የሕክምና ባለሙያ ብትጠይቁ አንድ ጽንስ ከ40ኛው ቀን በኋላ ከ6 ሳምንት በኋላ ትንፋሽ ይኖረዋል። ልቡ መምታት ይጀምራል። ይርገበገባል። ልቡ በአልትራሳውንድ ሲታይ መጠኑ ይለያያል እንጂ የልብ ምት አለው። ከ6ኛ ሳምንት በኋላ እዝራ ይናገራል። አንዲት ሴት በ40 ቀን በተጸነሰ በ40 ቀን ብታስወርድ ይላል በዕለተ ምጽአት ራሱ የ40 ቀን ጽንስ የነበረው ሰው ሆኖ ተነስቶ ይከሳታል ነው የሚለው። ከዛ ፊት ማስወረድ ክልክል ነው እየተፈቀደ ነው ምናምን አላልኩም። ማስወረድ ምን ጊዜም ኃጢአት ነው። ችግሩ ግን ከዚያ ፊት ማስወረድና ከዛ በኋላ ግን ይለያያል። ከዚያ በፊት ደም ሆኖ ይፈሳል። 40 ቀን ሲሞላው ግን ሰው ነው። ምክንያቱም ተስዕሎተ መልክ ይፈጸምለታል። መልኩ ተስሎ ያልቃል። በ40 ቀን መልኩ ተስሎ ያልቃል። ስኬለተኑ ያልቃል። በደሙ ቅርጽ መሰረት ጭንቅላቱ የቱ ጋር እንደሚሆን፣ አይኑ የቱ ጋር እንደሚሆን፣ እጁ የቱ ጋር እንደሚበቅል፣ እግሩ የቱ ጋር እንደሚበቅል ዲዛይን ተደርጎ ያልቃል። በ40ኛው ቀን በ6ኛ ሳምንት ሰው ነው። ከዛ በኋላ ምንድን ነው የሚሆነው? እድገት ነው። ከዛ በኋላ እድገት ማለት እግሩ ከዛ ከተተከለበት ቦታ ያድጋል። እጁም እንደዛው፣ አይኑ የሚቀመጥበት ቦታ እንደዛው፣ ጭንቅላቱ እንደዛው። ከዛ በኋላ እድገት ነው እንጂ ከዛ በፊት 40 ቀን ላይ ግን ሁሉም ተስሎ ስዕሉ ያልቃል። ቢጋሮ ያልቃል። ስኬለተኑ ያልቃል። አጥንት አይደለም የሚሆነው፣ ግን የሚቀመጥበት ቦታ ግን ያልቃል። ስለዚህ ሰው ነው። ከዛ በ40 ቀን ያስወረደችው ሴት ሙሉ ሰው ሆኖ፣ ወንድ ከሆነ የ30 ዓመት ያህል ሰው ሆኖ ተነስቶ፣ ሴት ከሆነች የ15 ዓመት ያህል ሰው ሆና ተነስታ ይቻት ያስወረደችኝ ብሎ ይከሳል። ይቻት ያስወረደችኝ ብላ ትከሳለች። ያን ጊዜ በዛ ኃጢአት ይጠየቃሉ፣ ምስክርም ይሆናሉ። አሁን እንደዚህ ሲባል እንደው በዛ ጊዜ ልክ እንደ ችሎት እንደዛ ማለት አይደለም። ማስተዋሉ ነው የምላችሁ፣ መረዳቱ ይኖራል። ለካ ይሄ በ40 ቀን ያስወረዱት ነው፣ ለካ ይሄ በ40 ቀን ያስወረድኳት ነው፣ እንዲህ ማለቱ ይኖራል። እግዚአብሔር ከክፉ ነገር ሁላችንን የሚጠብቀን። ስለዚህ ጽንስ እስትንፋስ ያለው ነው። ከ40 ቀን ጀምሮ ያመሰግናል። በቅዳሴ ጊዜ እነዚህ ሁሉ ይሳተፋሉ። ስለዚህ ይሄ ሁለተኛው ምስክርነትን ያሳያን እስትንፋስ ያለው ሁሉ የሚመሰክርበት ነው። የመጀመሪያው እምነት ብያችኋለሁ፣ ሃይማኖት ብያችኋለሁ። ሁለተኛው ምስክርነት። ሶስተኛው ደግሞ ተሳትፎ ነው። ተሳትፎ በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለን ስንናገር ከእግዚአብሔር ቅድስና ለመሳተፍ የምንናገረው ነው። ቅዳሴ ማለት ይሄ ስለሆነ እግዚአብሔር የባህሪ ቅድስና አለው። ከዛ ደግሞ ለእኛ የጸጋ ቅድስና እንድንሳተፍ ተሰጥቶናል። እና እኔ በጣም ነው የሚገርመኝ፣ እውነቴን ነው። ቤተክርስቲያን የሰጠችን እድል፣ እግዚአብሔር የሰጠን እድል፣ ከመንፈስ ቅዱስ የተሰጠ ነው የተቀበልነው እድል ይሄ ነው። ለምሳሌ በዚህ ሰሞን ያው ነገረ መንፈስ ቅዱስ ይነገራል።
ነገር መንፈስ ቅዱስ ከሚነገርበት አንዱ የመጀመሪያው ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት መንፈስ ቅዱስ እንዲወርድላቸው በአንድ ሁኔታ ነበሩ። አንድ ልቡ ነው የሚል ቃል ታስታውሳላችሁ? ስንት ልቡ ነው? አንድ ልቡ ነው። ቅዳሴ ማለት እንደሱ ነው። በነገራችን ላይ ቅዳሴም ራሱ ይሄ ሐዋርያት መንፈስ ቅዱስ የተቀበሉበትን ሁኔታ ነው የሚወስነው። አንድ ልብ ነበሩ። አንድ ልብ፣ አንድ ቃል፣ አንድ ሃይማኖት ነበሩ ሐዋርያት። እነዚህን አሟልተው ነበር ይጠብቁ የነበሩበት ቤት ጽርሐ ጽዮን ነው የሚባለው። ጽርሐ ጽዮን ማለት የጽዮን አዳራሽ ማለት ነው። ቀጥታ ሲፈታ የጽዮን አዳራሽ ማለት አምባ መጠጊያ የሆነ ቦታ። ጽዮን የሚለው እመቤታችንን የሚያሳይ ነው። ጽዮን የምትባለው እመቤታችን ናት። ይህን ደግሞ የቅዱስ ሉቃስን ግብረ ሐዋርያትን የጻፈበትን ቦታ ብትመለከቱ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ጀምሮ የኢየሱስ እናት እዚያ ነበረች ብሎ ይገልጣል። ከዛስ መንፈስ ቅዱስ እንዲወርድላቸው ሁለት ነገሮች መሟላት አለባቸው። ሁለት ነገሮች የግዴታ ሁለት ነገሮች። አንደኛው እመቤታችን መኖር አለባት። ማን መኖር አለባት? እመቤታችን መኖር አለባት። ሁለተኛ የሐዋርያት ቁጥር በትክክል አጠቃላይ የ120 ቤተሰብ ቁጥር ሙሉ መሆን አለበት። 120 መሆን አለባቸው። ስንት መሆን አለባቸው? 120 መሆን አለባቸው። 119 ነበሩ። 119 ነበሩ። ማን ጎሎ ነበር? እሺ ሐዋርያት 11 ብቻ ነበሩ። ማን ጎሎ ነበር? ይሁዳ ጎሎ ነበር። ስለዚህ ቁጥራቸው 12 መሆን አለበት። ስንት መሆን አለበት? አጠቃላይ 120 ቤተሰብ መሟላት አለበት መንፈስ ቅዱስ እንዲወርድ። ለምንድን ነው የሚያስፈልገው ቢባል መንፈስ ቅዱስ አንድ በሆኑ ሰዎች ላይ፣ በሚለያዩ ሰዎች ላይ መንፈስ ቅዱስ አያድርም። ማረጋግጥላችሁ ነገር መጽሐፍ የሚናገረው የሚያረጋግጠው ጌታም ደጋግሞ የተናገረው በኢየሩሳሌም ከተማ ቆዩ ኃይልን እስክትለብሱ ድረስ ብሎ ለሁሉም እጆቹን አንስቶ እየባረከ ያረገበት ምክንያት 10 ቀን ታግሰው አንድ ሆነው እንዲቆዩ ለሐዋርያት በአጽንኦት የተናገረበት ምክንያት በተለያየ ሰው አያድርም። መንፈስ ቅዱስ ህብረት ይፈልጋል፣ አንድነት ይፈልጋል። መንፈስ ቅዱስ የሚያድረው በእነዚህ አይነት ሰውነት ነው። ለዚህ ነው ሀበነ ንህበር በዘዚአከ መንፈስ ቅዱስ። ቅዳሴ ላይ ከምንጸልየው ጸሎት አንዱ የባህሪ ህይወትህ በሆነው በመንፈስ ቅዱስ አንድ እንድንሆን ዘንድ አንድ መሆኑን ስጠን ብለን የምንጸልይበት ምክንያት ይሄ። የመንፈስ ቅዱስ መገለጫው አንድነት ነው፣ ህብረት ነው፣ አለመለያየት ነው። በቂም፣ በበቀል፣ በብሔር፣ በቋንቋ፣ በእነዚህ ነገሮች አለመለያየት ነው። መንፈስ ቅዱስ የሚያድረው እንደዚያ ነው። ሐዋርያት ይሄን ማድረግ አለባቸው። የመጀመሪያው እመቤታችን በመካከላቸው መኖር አለባት። ለምን? መሪያቸው ናት እመቤታችን። አስቀድሞ መንፈስ ቅዱስ ጸጋ በምድር ላይ ራሱ እንዲያርፍ ምክንያት የሆነችው እመቤታችን ናት። አንድ ነገር እነግራችኋለሁ። አስቀድሜ እንደገለጥኩት በኤልሳቤጥ ማህፀን የነበረው ጽንስ ቅዱስ ዮሐንስ መጥምቅ የዘለለው የእመቤታችን የሰላምታ ድምፅ በሰማ ጊዜ ነው። ለምን? እመቤታችን አስቀድሞ መልአኩ ቅዱስ ገብርኤል እንዲህ ብሏታል። ማን ያድርብሻል ብሏታል። ማን ያድርብሻል? መንፈስ ቅዱስ ያድርብሻል ብሎ መልአኩ ቅዱስ ገብርኤል ተናግሯል። ይህን በተናገረው መሰረት እመቤታችን ይህን ቃል ከሰማች በኋላ ወደ ቅድስት ኤልሳቤጥ ስትሄድ መጽሐፍ ቅዱሱ ምንድን ነው የሚለው? በኤልሳቤጥ ላይ ምን ሞላባት ነው የሚለው? መንፈስ ቅዱስ ሞላበት። ለምን? እመቤታችን ምን ያድርብሻል ተብላለች አስቀድማ። መንፈስ ቅዱስ ያድርብሻል። መንፈስ ቅዱስ እንዳደረባት ማረጋገጫው ቃሏ ገና ሲሰማ ከሩቅ፣ ድምጿ ገና ሲሰማ ከሩቅ፣ የሰላምታዋ ድምፅ ገና ሲሰማ ከሩቅ፣ ያ ድምፅ ሲሰማ በኤልሳቤጥ ላይ መንፈስ ቅዱስ አደረባት። በብሉይ ኪዳን መንፈስ ቅዱስ ነቢያትን አያድርባቸውም ነበር፣ አይኖርባቸውም ነበር። በደንብ ስሙኝ። አናግሯቸው ይለያቸው ነበር። ትንቢት እንዲናገሩ ያደርጋቸውና ይለያቸዋል። ለምን? መንፈስ ቅዱስ ጥንተ አብሶ ባለበት ሰውነት አያድርም ነበር። በብሉይ ኪዳን ጥንተ አብሶ ባለበት መርገመ ሥጋ መርገመ ነፍስ ባለበት ሰውነት አያድርም ነበር። ማን ነው የሚለው? ራሱ እግዚአብሔር። የት? ኦሪት ዘፍጥረት ምዕራፍ 6 ላይ መንፈሴ በሰው ልጆች ላይ አያድርም አይኖርም ብሎ የተናገረው ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ጀምሮ ተመልከቱ። ከዛስ ልክ አዲስ ኪዳን ሲመጣ በነቢዩ በኢዩኤል እንዲህ ብሎ ተናገረ። መንፈሴን በሰው ልጆች ሁሉ ላይ ሥጋ በለበሰ ሁሉ ላይ አሳድራለሁ።
ትንቢተ ኢዩኤል ምዕራፍ 2 ቁጥር 28። ከዛስ ጊዜው ሲደርስ መንፈስ ቅዱስ በሐዋርያት በ120 ቤተሰብ ሁሉ ላይ ያደረባቸው። ክብርና ምስጋና ለስም አጠራር ይሁን። ያ ካሳ ከተከፈለ በኋላ ስጋ ከተቆረሰ ደም ከፈሰሰ በኋላ። ከዚህ አስቀድሞ ግን የመንፈስ ቅዱስን ጸጋ የተቀበለችው እመቤታችን ቅድስት ድንግል ማርያም ብቻ ናት። ለዚህ ነው ጸጋን የሞላብሽ ደስ ይበልሽ ብሎ መልአኩ ቅዱስ ገብርኤል የተናገረው። ስለዚህ እመቤታችን አስቀድማ የመንፈስ ቅዱስን ጸጋ የተቀበለች በመሆኗ በመካከላቸው መኖር ነበረባት። አንደኛው። ሁለተኛው ሐዋርያት ቁጥራቸው 120 መሆን አለበት። ግን 120ውም ቤተሰብ አንድ ልብ መሆን አለበት። ስንት ልብ መሆን? አንድ ልብ መሆን አለበት። መንፈስ ቅዱስ የሚወርደው ከዚያ። ከዛስ ልክ አንድ ልብ ሆነው የጸለዩ የተጉ እያመሰገኑ በይሁዳ ቦታ ማትያስም ተክተው በጸሎት ዕጣ ጥለው በዕጣው መሰረት ማትያስ ላይ ዕጣው ከወጣ በኋላ ሐዋርያት ቁጥራቸው 12 ከሆነ በኋላ አጠቃላይ ደግሞ 120 ቤተሰብ ከተሟላ በኋላ መንፈስ ቅዱስ ይወርዳል። ሲወርድ ግን ሁለት አስደናቂ ነገሮች ታይተዋል። ቅዳሴ ማለት እሱ ነው እያልኳቸው ነው። የመጀመሪያው ከላይ ቀጥታ ከሰማይ የሚመጣ ነፋስ፣ ሁለተኛው በእያንዳንዳቸው ራስ ላይ የሚወርድ እሳት። እነዚህ ሁለት ነገሮች ታይተዋል። ሁለቱም ቅዳሴ ላይ ያሉ። ነፋሱ ባዶውን አይደለም የመጣው። ወመልአ መዓዛሁ ቤተ ይላል። ቤቱን በሙሉ ልዩ ጠረን ሞላው ነው የሚለው። ነፋሱ ብቻውን አይደለም የመጣው። ቅዳሴ ላይ የምታሸቱት መዓዛ አለ፣ የዕጣን መዓዛ። በእያንዳንዳችን አፍንጫ በተአምር የሚደርስ መዓዛ አለ። ገና ከበር ስትገሙ የሚሸታችሁ መዓዛ አለ፣ የዕጣን መዓዛ አለ፣ የዕጣን ሽታ አለ በእያንዳንዳችን። ካህኑ የሚያጥኑት ውስጥ ነው፣ ከቤተ መቅደሱ አይወጡም። ምናልባት በሩ ላይ ሊሆን ይችላል የሚያጥኑት። ግን ደግሞ የቤተ መቅደሱ በር ላይ ላለው ሰው መዓዛው እንዴት እንደሆነ ሳይታወቅ አፍንጫው ላይ ይደርሳል። አንዳንድ ጊዜም በተለይ በገጠሪቱ ቤተክርስቲያን ብትሄዱ ገና ሩቅ ሆናችሁ ዕጣኑ ይሸታችኋል። ገና ሩቅ ሆናችሁ። ይሄ የሚያሳየው መንፈስ ቅዱስ በዚህ ቤተክርስቲያን ዛሬም መዓዛውን በእያንዳንዳችን የልቡና አፍንጫ እያደረሰ በመዓዛው እንደሚባርከን የሚያሳይ ነው። ነፋሱ ልዩ የሚያደርገው ይሄ ከሰማይ የመጣ ነው። ቀጥታ ከሰማይ የመጣ ነው። አሁን ብዙ ሰው ነፋስ ምናምን ሲባል ልክ ከአካባቢው ይሄ ቤቱን ለማፍረስ ምናምን የሚመጣ አይነት ነፋስ ነው የሚመስለው። አይደለም። ከሰማይ ድንገት እንደሚነጥቅ አውሎ ድምፅ ነው የሚለው። ድንገት እንደሚነጥቅ አውሎ ነፋስ ድምፅ ቀጥታ ከሰማይ መጣ። ከዛስ ቤቱን ድንገት ጠረን ሞላው፣ ለወጠው፣ ቀየረው። ይሄ መዓዛም ቤቱን የማሽተት ጉዳይ አይደለም። የሐዋርያትን ሕይወት፣ የሐዋርያትን ማንነት፣ የሐዋርያትን የፍርሃት አስተሳሰብ ያንን ለመለወጥ እንዳለ መንፈስ ቅዱስ በነፋስ አምሳል መጥቶ በሰውነታቸው ውስጥ ገባ። ስለዚህ በነፋስ አምሳል ተገለጠ ቀጥታ ከሰማይ ከአርያ። ይሄ ደግሞ የሚያሳየው አስቀድሞ ጌታ ለሐዋርያት የገባላቸው ቃል አለ። ምን ብሎ? አጽናኙን እልክላቸዋለሁ። ከዛስ 10 ቀን ይጠብቃሉ። 10 ቀን ለምን ይጠብቃሉ? 10ሩ ቀን የ10 ሕዋሳት ምሳሌ ነው። 10ሩን ሕዋሳት መጠበቅ ይገባል መንፈስ ቅዱስን ለመቀበል። ሐዋርያት 10 ቀን ብቻቸውን የቆዩበት ነው። ብቻቸውን ማለት ምንም እንኳን እስከ ዓለም ፍጻሜ ድረስ አልለያችሁም ቢላቸውም ግን በስጋ አልተገለጠላቸውም 10ሯን ቀን። ከዛስ ሐዋርያት በራሳቸው አይምሮ፣ በራሳቸው ፈቃድ፣ በራሳቸው ነፃነት፣ በራሳቸው ቦታ፣ በራሳቸው መውጣት መግባት 10 ቀን በኢየሩሳሌም እያመሰገኑ ተግተው ቆይተዋል። 10ሩን ሕዋሳት ከጠበቁ በኋላ መንፈስ ቅዱስ መጣ፣ በ10 ሕዋሳቶቻቸው ላይ አደረባቸው፣ ለያቸው፣ ቀደሳቸው፣ አነጻቸው። የመጀመሪያው ይሄ ነው ነፋሱ። ሁለተኛው መዓዛውን ማምጣት ብቻ አይደለም። ነፋስ ዘር ያሰራጫል። ነፋስ እንደ ሲድ ዲስፐርሳል ኤጀንት ተብሎ ይገለጣል። ማንኛውም የእጽዋትን ብታጠኑ በጣም ብዙ ኤጀንቶች አሉ። አንድ ዛፍ ለምሳሌ እዚህ ብንተክል ፍሬ ቢኖረው ነፋስ መጥቶ ዛፉን ያናውጠዋል። ያን ጊዜ ፍሬዎቹ ምን ይሆናሉ? ይረግፋሉ፣ ይወድቃሉ። ከዛ ፍሬው የወደቀበት ዘሩ የወደቀበት ቦታ ያ ዛፍ እንደገና ምን ይሆናል? ይበቅላል። በዚህ መልክ ዛፍ እንደዛ ይራባል። በተለያየ ምክንያት ሊራባ ይችላል። ነፋስ አንዱ ነው። እንስሳት አንዱ ናቸው። በፀጉራቸው ተሸክመው ከቦታ ቦታ ያንቀሳቅሱታል። አዕዋፋት እንደዛ ናቸው። አምልጧቸው ይወድቃል። በወደቀበት ቦታ ይበቅላል። በጣም ብዙ አለ። ውሃ ሌላኛው ምክንያት ነው። ጎርፍ ይዞት ይሄዳል። አንድ ቦታ ይተፋዋል፣ እዛ ይበቅላል። እዛ ደግሞ ሰውም ራሱ አንዱ ቦታ ነቅሎ ሌላ ቦታ ይተክለዋል፣ ወይም አንዱ ቦታ ዘሩን ወስዶ አንዱ ቦታ ያበቅለዋል።
ከነዛ ውስጥ አንዱ በጣም ከፍተኛውን ድርሻ የሚወስደው ነፋስ ነው። ነፋስ ዛፍን ያናውጠዋል። ነፋሱ የተወሰነ ፍሬውን ይዞት ይሄዳል። በተወሰነ ርቀት ከሄደ በኋላ የነፋሱ ፕሬሸር እየደከመ ሲሄድ በግራቪቲ ምክንያት ደግሞ ዘሩ ዱብ ይላል። የተወሰኑ ሜትሮች ሊሄድ ይችላል። እዚያ ያ ዛፍ ራሱን ይተካል። መንፈስ ቅዱስ እንደዛ ያደርጋል። ምንድነው ያደረገው መንፈስ ቅዱስ? ኢየሩሳሌም ውስጥ የተመሰረተውን ክርስትና ኢትዮጵያ ውስጥ አመጣው። አስደናቂ እኮ ነው። ኢየሩሳሌምና ኢትዮጵያን ርቀቱን ተመልከቱ። እስከ ምድር ጫፍ ድረስ መንፈስ ቅዱስ የክርስትናን ዘር በየቦታው በተነው። መዓዛውን ለሁሉ አደረሰው። አንዱ እኔ አሁን ከሄድኩበት ጉዞ እጅግ በጣም የተደነኩበት የምድር ጫፍ ተብሎ የሚጠራው ኖርዘርን እርዝ ፖል የሚባለው የመሬት ሰሜናዊ ዋልታ ተብሎ የሚጠራው ቦታ እዛ ሄጃለሁ። ያ ቦታ ማለት ከታህሳስ፣ ጥር፣ የካቲት እነዚህ ቦታዎች ላይ 24 ሰዓት ጨለማ የሚሆንበት ምንም አይነት የፀሐይ ብርሃን የማይታይበት፣ አሁን ደግሞ 24 ሰዓት ብርሃን የሆነበት ቦታ እና እዚህ ቦታ ክርስቲያኖች አሉ። እዛ ቦታ ያስተማርኳቸው ክርስቲያኖች 20 ክርስቲያኖች ናቸው። ስንት ናቸው አልኳቸው? 20 ናቸው። ቤተክርስቲያን የላቸውም፣ ማህበር ናቸው፣ ግን ቤተክርስቲያን ናቸው። ቤተክርስቲያን ናቸው ስላችሁ ታቦት አላቸው። ያ ማለት ተሰይመዋል። በሊቀ ጳጳሱ እውቅና ተሰጥቷቸው በሀገረ ስብከቱ እንደ ቤተክርስቲያን ነው። ከተለያየ ከአርመኖችም ከካቶሊኮችም ቤተክርስቲያን እየተዋሱ እየሰጧቸው ቅዳሜና እሁድ እንደዚህ በ3 ወር አንድ ጊዜ ቅዳሴ ይቀደሳል። በ3 ወር ስንት ጊዜ አልኳቸው? አንድ ጊዜ። እሱም ደግሞ ካህን ሲገኝ በቃ ለምሳሌ ሄድን እኛ አንድ ቄስና አንድ ዲያቆን ነው የቀደሱት። እዚህ 5 7 10 ምናምን እየሆነ ነው አይደል የምንቀድሰው። እዚህ አንድ ሰውን ብቻውን ሊቀድስ ይችላል። እየየም ሲደላ ነው ይባላል። እኛ እዚህ በ7 በ15 እየየ የምንለው ስለደላ ነው። በአንድ ብቻም ሊቀደስ ይችላል። 20 ናቸው ያልኳችሁ ሌላ አይደለም። ባልና ሚስት ለየብቻ ተቆጥረው ነው። 10 እንዳልላችሁ እንዳትደነግጡ ብዬ ነው 20 ያልኳችሁ እንጂ 10 ባልና ሚስት ናቸው። 10 አባወራ። ግን እነዚህ ሰዎች በዛ ብርታት ልጆቻቸው በጣም በከባድ ሁኔታ የሚያስጨንቃቸው በጣም ብዙ ነገር አለ። በጣም ብዙ የሀገሩን ቋንቋ ነው የሚያውቁት። አማርኛ በጣም ይቸገራሉ። ሲያስተምሯቸው እሺ አይሉም። ሂደው ለማስቀደስ ይጨነቃሉ። ለመቁረብ ልጆቹ ውሪ ይላሉ። ምንድነው ምን ጉድ ነው ብለው ልጆቹ ራሳቸው ምንድነው የምታመጡን እዚህ ይሄ ምንድነው እንደ ሌላ ነገር ያዩታል እነሱ። ምክንያቱም በ3 ወር ነው የሚያዩት። ልጆቹ በ3 ወር ከፍተኛ የሆነ እድገት ነው የሚያሳዩት፣ በጣም በከፍተኛ እና ከ3 ወር በኋላ እንደገና ያን ይረሱትና ዛሬ ቆርበው ለምሳሌ ዛሬ 3 ወር ይረሱታል። ከዛ ረስተውት እንደ አዲስ ይሆንባቸውና ልክ እንደ ሆረር ፊልም ነው የሚመለከቱት። ምንድን ነው ይሄ ብለው ይጨነቃሉ፣ ያለቅሳሉ፣ ሩር እያሉ ነው የሚቆርቡት። እና ግን እኔ በጣም የሚገርመኝ የክርስትናው ቤተክርስቲያን ስላለች እኛ ሄድን። ይሄ ማረጋገጫ ነው። እኔ ሄድኩኝ፣ ከዚህ ተነስቼ እዛ ሄድኩኝ። የቤተክርስቲያኗ መኖር ምልክት ነው። እኔ እዛ ከተገኘሁኝ ቤተክርስቲያን አለች ማለት ነው። እስትንፋስ አለ ማለት ነው። ህይወት አለ ማለት ነው። አገልግሎት አለ ማለት ነው። ይሄ ደግሞ የመንፈስ ቅዱስ ድርሻ ነው። እግዚአብሔር እነሱን ባሉበት ይጠብቅልን፣ ያብዛልን። መንፈስ ቅዱስ ዘሩን ነፋስ ሆኖ ከኢየሩሳሌም አወጣና በምድር ዳርቻ ሁሉ ተከለው። ክብርና ምስጋና ለስም አጠራር ይሁን። መንፈስ ቅዱስ ነፋስ ተብሎ የሚጠራው ለዚህ መዓዛው ማለት እሱ ነው። ስለዚህ ምን ማለት ነው? እኔ ከዚህ ተነስቼ ሄጄ የምድር ጫፍ ላይ ሆኜ የዕጣን መዓዛ አሸተትኩኝ። የምድር ጫፍ ላይ፣ የምድር ዋልታ ላይ፣ የምድር መጨረሻ፣ የምድር ጥግ ላይ ሆኜ እዚህ ያሸተትኩትን ዕጣን፣ እዚህ የማውቀውን ዕጣን እዛ አሸተትኩት። ማን አመጣው? መንፈስ ቅዱስ። ቤቱን ምን ሞላው? መዓዛ ሞላ። መንፈስ ቅዱስ የወሰደው መዓዛ። ከዛስ በኋላ እሳት አለ እየተከፈለ በእያንዳንዳቸው ጭንቅላት ሲወርድ ይታያል ይላል። እሳት ነው የሚያዩት፣ ራሳቸው ላይ አይደለም። ጴጥሮስ የሚያየው የዮሐንስ ራስ ላይ ነው። ዮሐንስ የሚያየው የጴጥሮስ ራስ ላይ ነው። ዮሐንስ ለጴጥሮስ ሲነግረው፣ ጴጥሮስ ለዮሐንስ ይነግረዋል። በራስህ ላይ የተከፋፈለ እሳት በጭንቅላት ሲወርዳ ያለው ሲለው ዮሐንስ እንዴ በአንተ ራስም እኮ ይታየኛል ይለዋል። የሚገርም እኮ ይሄ እሳት ለምን ወረደ ቢባል አንደኛ ይበላቸዋል፣ ሁለተኛ ያበስላቸዋል። የመንፈስ ቅዱስ ጠባይ እንደዛ ነው፣ መብላትና ማብሰል። ጨርሻለሁ፣ በዚህ አጠቃልላለሁ። አንደኛ ይበላቸዋል፣ ሁለተኛ ያበስላቸዋል።
መብላት ማለት ነው መንፈስ ቅዱስ ሁልጊዜ የሚገለጠው በሚበላ ነገር ነው። እየበላ ነው የሚገለጠው። ለምሳሌ አሁን ጧፍ ብናበራ ጧፉን የሚበላ እሳት የሚገለጠው የሚበላ ነገር ካገኘ ብቻ ነው። እሳት አለ እኮ ክብሪቱ ውስጥ፣ ግን ስንለኩሰው ብቻ ነው እሳት የሚገለጠው። ለኩሰው ነው ብቻ አይደለም። የክብሪቱን እንጨት እስኪጨርስ ድረስ ብቻ ይታያል፣ ሲጨርስ ግን ይጠፋል። ጧፍ እናቀጣጥላለን፣ ጧፉ እስኪያልቅ ብቻ ይበራል፣ ከዛ ግን ይጠፋል። እዚህ እኮ እሳት ነበር ቢባል የለም ከዛ በኋላ። ለምን? ጧፉን በልቶ ጨርሶ። መንፈስ ቅዱስ ሁልጊዜ የሚገለጠው የሚበላው ነገር ሲያገኝ ብቻ ነው፣ የሚያድርበት ሰውነት ሲያገኝ ብቻ ነው። ብዙ ምስጢራት የራቁን ብዙ ነገሮች የተለዩን መንፈስ ቅዱስ የሚያድርበት ሰውነት ስለሌለ ነው፣ ወይም ጥቂት ስለሆነ ነው። በእውነት መንፈስ ቅዱስ የሚያድርባቸው ሰውነቶች እንዲበዙልን የእርሱ ቅዱስ ፈቃድ ይሁንልን። በጣም ጥቂቶች ስለሆኑ ምስጢር ጠፋ፣ መተማመን ጠፋ፣ ደህንነት ጠፋ፣ ሰላም ጠፋ፣ ሞት በረከተ፣ ሬሳ እየቆጠርን ስደት እየተረክን እየተጎሳቆልን እየተዋረድን ያለንበት አንዱ ምክንያት መንፈስ ቅዱስ ከኛ ስለራቀ ነው። ሰውነታችን ለመንፈስ ቅዱስ ለማስመቸት ሳይሆን ሰውነታችን እንዴት እንደሚወፍር እንዴት እንደምንቀላ ቆዳችን እንዴት እንደሚያብለጨልጭ ብቻ ነው የምንሰራው። የምግብ አይነት መርጠን፣ የቦታ አይነት መርጠን፣ የመኪና አይነት መርጠን፣ የቤት አይነት መርጠን፣ ከዲዛይን ከፋሽን ማሽን ከልብስ አይነት ምናምን መርጠን ከነዚህ ነገሮች መራርጠን ሰውነታችን እንዴት በሰዎች ፊት እንዴት ጥሩ ሆኖ እንዲታይ ብቻ ስለምንሰራ መንፈስ ቅዱስ እንዴት እንደሚያድርብን ሳይሆን ሰይጣን እንዴት እንደምናስደስት በተዘዋዋሪ ስለምንሰራ በዚህ ምክንያት መንፈስ ቅዱስ የሚያድርበት ሰውነት የለም። ስለዚህ ብዙ ነገሮቻችን ጠፉ፣ ብዙ ነገሮቻችን ከኛ ራቁ። ሐዋርያት ያደረጉት በአንድ ልብ ሆነው ተስማምተው በህብረት ሆነው መንፈስ ቅዱስን ጠሩት። እንደነገራቸው ኃይልን እስኪለብሱ ድረስ የሚመች ሆነው ቆዩ። እሱ ነው ቅዳሴ ማለት፣ የሚመች ሆነው መቆየት ለመንፈስ ቅዱስ ማደሪያነት። ከዛስ ልክ ቅዳሴውን ስንጨርስ ምንድን ነው የምንለው? ፈኑ ጸጋ መንፈስ ቅዱስ ላዕሌነ፣ የመንፈስ ቅዱስን ጸጋ በእኛ ላይ ምን በልልን? ላክልን ብለን እንጸልያለን። አያችሁ ቅዳሴ ማለት ይሄ። ከዛ እስካሁኑ ምንድን ነው የሚለው? ስጋውን ደሙን ከማቀበሉ አስቀብሎ ይወርድ መንፈስ ቅዱስ። መንፈስ ቅዱስ በዚህ ቤተክርስቲያን ላይ ይወርዳን በላዕለ ህብስቱ ወወይኑ፣ በወይኑና በህብስቱ ላይ ይወርዳን። ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ፣ ካህኑ የመንፈስ ቅዱስን ጸጋ ላክ ባለ ጊዜ መንፈስ ቅዱስ ይወርዳል። ለምን? እነዚህን ሰዎች ይለውጣቸው ዘንድ ሊለውጣቸው ይወርዳል ብሎ ካህን ይናገራል። ይህን ምስጢር በቅዳሴ ጊዜ እናገኘዋለን። ስለዚህ መንፈስ ቅዱስ በእሳት አምሳል ይወርዳል። የመጨረሻው ያበስላል። መብላት ብቻ ሳይሆን ያበስላል። ያበስላል ማለት ይሰራል፣ ይገነባል፣ እንድንረዳ እንድናውቅ ያደርጋል፣ በተጋድሎ እንድንጸና እንድንቆይ ያደርጋል። ስለዚህ መንፈስ ቅዱስ በቅዳሴ ጊዜ ይወርዳል። ይሄ የቅዳሴው ሰዓት ደግሞ የሐዋርያትን መንፈስ ቅዱስን የተቀበሉበትን ምስጢርም ጭምር ያሳያል። ወቅቱ ስለሆነ እሱንም ለማያያዝ ነው። በዚህ ምክንያት በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ፣ በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ነው ወይም መንፈስ ቅዱስ ነው ብለን ይህንን ምስክርነት እንናገራለን። 3 ነገሮች አሉ እዚህ ላይ። አንደኛ እምነት፣ ሁለተኛ ምስክርነት፣ ሶስተኛ ተሳትፎ። ደግሞና እጠይቃችኋለሁ እያልኩ ያለሁት ካህኑ አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ብሎ ካዜመ በኋላ ሁላችንም በአንድነት ተቀብለን በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለን እናዜማለን። ይሄ ማለት ደግሞ 3 ነገሮችን የሚያሳይ ነው። አንደኛ እምነትን ይገልጣል። ምንን ይገልጣል? ምክንያቱም እኛ የምናምነው በስላሴ በአብ በወልድ በመንፈስ ቅዱስ እናምናለን። አብ ቅዱስ ነው ብለን እናምናለን። ወልድ ቅዱስ ነው ብለን እናምናለን። መንፈስ ቅዱስም ምንድን ነው ብለን እናምናለን? ቅዱስ ነው ብለን እናምናለን። ከዛ ደግሞ በአካል 3 እንደሆኑ፣ በስም 3 እንደሆኑ፣ በግብር 3 እንደሆኑ፣ በባህሪ በህልውና በፈቃድ ደግሞ ስንት እንደሆኑ? 1 እንደሆኑ እናምናለን። ይህንን እምነት ካህኑ አሐዱ አብ ቅዱስ ሲል አዎ ልክ ነው እኛም የምናምነው እንዲህ ነው ብለን በእውነት ብለን 3 ጊዜ እምነታችንን እንገልጣለን። ሁለተኛ ደግሞ በቃል እንመሰክራለን። ማዜማችን፣ መናገራችን፣ ድምፅ ማውጣታችን ምስክርነትን ያመነውን መግለጥ
መመስከር የሚለው ሁለተኛ። ሶስተኛ ደግሞ ተሳትፎ ብያችኋለሁ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ነው ብለን ስንናገር እኛም ከዚህ ቅድስና በጸጋ እየተሳተፍን ነው። በምን እየተሳተፍን አልኳችሁ? በጸጋ እየተሳተፍን ነውና ተሳትፎን የሚያሳይ ነው። ስለዚህ ተሰጥኦ የሚባለው መመለስ የሚባለው ይህንንም ጭምር ሁሉ የሚያሳይ ነው። በጣም ብዙ ምስጢራትን የሚገልጥ ነውና ስለዚህ ቅዳሴ ተሰጥኦ በምትመልሱበት ጊዜ ነቅታችሁ ተግታችሁ መመለስ ማዜም ይኖርባችኋል። ይሄ ሁሉ ክብር አለው። እምነታችሁን ትገልጣላችሁ፣ ትመሰክራላችሁ፣ ትሳተፋላችሁና ይሄን አውቃችሁ መናገር አለባችሁ። ቀጣይ ደግሞ ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ የሚለውን ከመጽሐፍ ቅዱስ እንዴት እንደተወሰደ ሙሉ በነገራችን ላይ ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ የሚለው ሙሉ ቀጥታ ከመጽሐፍ ቅዱስ ቃል በቃል የተወሰደ ነው። እሱን አሳያችኋለሁ። ከዛ በኋላ ወደሚቀጥለው ክፍል እንሄዳለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የሳምንት ሰዎች ይበለን። ወስብሐት ለእግዚአብሔር።